የክርስቶስ ስጋ አንድ ጊዜ በማቅረብ ተቀድሰናል ይላል ጳውሎስ። ለምሳሌ የክርስቶስን ስጋ በማቅረብ ተቀድሰናል በማለት ይናገራል። የተቀደስንበት ስጋ እንደሆነ ታምናለህ? ልክ እንደ ጳውሎስ ለድህነታችሁ ይሄ ስጋው አይደለም፣ ስጋ ስለበላችሁ አይደለም የምትድኑት፣ ቃሉ ስለበላችሁ ነው እኔ እንደገባኝ ማለት ነው። የቱ ጋ ነው ቃሉን ትበላላችሁ የሚለው? የእግዚአብሔር ቃል ማለት ነው። የክርስቶስን መንፈስ የምትበላ ከሆነ እኮ የእግዚአብሔርን ቃል አድርገዋል ማለት ነው። የቱ ጋ ነው የሚለው? ህይወት የሚሰጠው መንፈስ ነው ሳይሆን እዚህ ጋር እንቀጥል። ቆይ ታምረ ማርያም ላይ ታምሯን የሰማ ይሆንልኛል ብሎ ታምሯን የሰማ የዘላለም ህይወት አይሚን ስጋና ደሙ እንደወሰደ ይቆጠርለታል የሚል ነገር ዛሬ አለ። የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ስጋው ወደሙን ይቀበል። መጀመሪያ ሲገራል ሲጀምር ራሱ ብሎ የሚጀምረው የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ትክክል ሚዩት አድርግና በደንብ ስማኝ። ቆይ የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ስጋ ወደሙን ይቀበል ካለ በኋላ ስጋ ወደው መቀበል ካልተቻለው ሁለተኛ መጣ ያለ መጀመሪያ ይቀበል ያለው ተአምረ ማርያም ራሱ የታወቀ ያለው ምንድን ነው? አንደኛ ሐዘን ተናግሮ አይመጣም። ነገ አባቴ ሞታ ብለህ ታቅዳለህ እንዴ? ነገ ሐዘን ይገጥመኛል ይባል አይባልም። ሁለተኛ በሽታው የታወቀ ይባላል እንጂ ሳላገባ ሳልወልድ እንደዚህ ብዙ ዝሙት ሰርቻለሁ ብዙ ዘፈን አይደሱ አለም የታወቀ አያት ማለት አየህ፣ ከኛ አቅም ውጭ የሆነ ሐዘን ተናግሮ አይመጣም። በሽታ ተናግሮ አይመጣም። ስትሄድ መንገድ ላይ እንቅፋት ይመታኝ ብለህ ታቅዳለህ። እክል እነዚህ ሶስት ነገሮች ካልገጠሙት በቀር ነው የታወቀ ኃጢአት ምክንያት ካልከለከለው ይላል እንጂ እኔ ልጅ አይደለሁም፣ እኔ ብዙ ነገር ይቀረኛል፣ ከትምህርት ቤት ከጨረስኩ በኋላ ነው፣ ካገባሁ በኋላ ነው የምቆርበው እንዲህ ብሎ እሱ ምክንያት አይደለም። እነዚህ ሶስት ከአንተ አቅም ውጭ የሆኑ ሪዝነብል የሆኑ ምክንያቶች ሲያጋጥሙ ይሄ ካልገጠመ በቀር ሐዘን ገጥሞ አትችልማ። አባት ሞቶ ሄዳ አትቆርብም። ዛሬ ለምሳሌ ነገ ለማስቀደስ ለከታመምክ አትቆርብም፣ ታመሃላ። ሶስተኛ እንቅፋት ከመታ አትቆርብም፣ ደም እየፈሰሰ ስለማትቀበል ስጋው ደግሞ። አየህ፣ እነዚህ የታወቀ ምክንያት ኃጢአት ካልከለከለው ይላል በዚች ቀን ተአምሯን ሰምቶ ስጋው ደሙን ይቀበል ነው የሚለው። ትእዛዝ ሰጥቷል ራሱ ተአምረ ማርያም። ስጋው ደሙን ይቀበል ካለ በኋላ ስጋው ደሙ መቀበል ካልተቻለው ይላል። ካልፈለገ አይልም። ካልተቻለው አለመፈለግና አለመቻል ይለያያል። የሚናገረው ራሱ ካልፈለገ አይልም። ስጋው ደሙን ይቀበል ካለ በኋላ ስጋው ደሙ መቀበል ካልተቻለው ምን ትሁንሽ? ካልተቻለ መቁረብ አትችልም። ስላልፈለግክ አይደለም ስላልቻልክ ነው። ተአምሯን ሰምቶ ወደ ቤቱ ይሄድ ካለ በኋላ ይላል ስጋ ወደሙን እንደተቀበለ ተቀብሏል አይልም። እንደተቀበለ ይሆንልኛል ይደረግልኛል በማለት ቢሰማ ነው የሚለው። አየህ፣ ስጋ ወደሙን እንደተቀበለ ነው የሚለው። ተቀብሏል አይልም። እንደተቀበለ መድኃኒታችን ኢየሱስ ክርስቶስ ስጋ ፍጡር ማለት እንችላለን ወይስ አንችልም? የተዋሃደ ነው እንጂ ማለት የክርስቶስ ስጋ አንድ ጊዜ በማቅረብ ተቀድሰናል ይላል ጳውሎስ። ለምሳሌ የክርስቶስን ስጋ በማቅረብ ተቀድሰናል በማለት ይናገራል። የተቀደስንበት ስጋ እንደሆነ ታምናለህ? ልክ እንደ ጳውሎስ እዚህ ጋር ተጽፎ ያለው እነሱ የሰው ልጅ ስጋዬና ደሜ ባትበሉ አትድኑም ሲል እነሱ የተጨነቁት እንዴት የሰው ስጋ ይበላል ሲሉ ክርስቶስ የነገራቸው ምንድን ነው? ስጋ አይደለም የሚያድነው መንፈሱ ነው። ስለዚህ እዚህ ጋር እያወራ ያለው ለድህነታችሁ ይሄ ስጋው አይደለም፣ ስጋ ስለበላችሁ አይደለም የምትድኑት፣ ቃሉ ስለበላችሁ ነው እኔ እንደገባኝ ማለት ነው። የቱ ጋ ነው ቃሉን ትበላላችሁ የሚለው? የእግዚአብሔር ቃል ማለት ነው። የክርስቶስን መንፈስ የምትበላ ከሆነ እኮ የእግዚአብሔርን ቃል አድርገዋል ማለት ነው። የቱ ጋ ነው የሚለው? ህይወት የሚሰጠው መንፈስ ነው ሳይሆን እዚህ ጋር እንቀጥል። ቆይ እሺ፣ ህይወት የሚሰጠው መንፈስ ነው፣ ስጋ ምንም አይጠቅም። እኔ የነገርኳችሁን ቃል መንፈስ ነው ህይወትም ነው ይላል። ስለዚህ አንተ የምትበላው የእግዚአብሔር ቃል ነው። ቆይ አንዴ ከተጻፈው አላልፍም። ምን ያሁን አሁን ከተጻፈው ስለማላልፍ ቃሉን ትበላላችሁ የተባለበትን ቦታ ብቻ ጠቁመኝ፣ ቁጥሩን ንገረኝ። ቁጥር ስንት ላይ ነው የሚለው? ምን እያልኩ መሰለህ ዮባ?
ክርስቶስ ስጋውና ቆይ ደሙ ያልከውን አንዴ ልትለኝ የፈለግከውን አይደለም እኔ የጠየኩ። አሁን አንተ ያልከውን ከዛን ጥቅስ ነው የጠየኩ፣ ማብራሪያ አይደለም። እያብራራህ ነበረ። ሰምቻለሁ። ማብራሪያ ስታንድ ያደረኩበትን ፖይንት እስኪ አስረዳኝ። እኔ ምን አይዲያ ነው እያወራሁ ያለሁት? እስኪ አስረዳኝ። ችግር የለም እያወራ ያለውን ሰምቻለሁ። ግን አንድ የምፈልገው ነገር አለ። ቃሉን ትበላላችሁ የሚል ጥቅስ አንድ የጠቁመኝ። ከዛን ያልከውንም እኔ ማለት የምፈልገውን የራሴንም አብራራለሁ። ግን ጥቅሱን አንዴ ንገረኝ። ወርድ ባይ ወርድ አይደለም እኮ አለ እያልኩ ልቀጥል። የለም እሺ፣ አሁን በቃ የለም አልከኝ። ቃል በቃል የለም አልከኝ አይደል? አይደል ወንድሜ? በቃ ስለዚህ ስማኝ አሁን። እሺ አባቶቻችሁ በምድረ በዳ መና በሉ ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው አለ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም የምሰጠው እንጀራ ስጋዬ ነው አለ። ምኔ ነው አለ? ስጋዬ ነው። አማን ስጋዬ ነው አለ። በጣም ጥሩ። ስለ ዓለም የተሰጠው ያ እንጀራ የሚበላው እንጀራ ስጋው እንደሆነ ታምናለህ? እሱ ጋር ነው እኮ እዚህ ጋር እያወራ ያለው የእሱ ቃል ነው፣ የእሱ መንፈሱ ነው የምትበላው እንጂ ስጋው ነው የሚል ነገር የለም። እዚህ ጋር ነው እያልኩ ያለሁት ነው። ይኸው ስጋዬ ነው፣ ይኸው ስለ ዓለም ሁሉ የምሰጠው እንጀራ ስጋዬ ነው አለ። ስለዚህ አንተ ስጋው ነው ብለህ አታምንም? ሲጨነቁ እንመጣለን፣ ሲጨነቁ ጋር እንመጣለን። አንተ ግን ስጋው ነው የሚበላው ብለህ አታምንም አይደል? እኛ ግን እናምናለን። ለምን? ይኸው ኢየሱስ አለ። ምን አለ? እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። እንግዲህ አይሁድ ይህን ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ከዛ ልክ አሁን አንተ እንዳልከው አረ አይደለም መንፈሴን ነው አላለም። አየህ አንተ ነህ ከኪሳ ምተህ ልክ እንደ አይሁድ ስለጨነቀ አይሁዳዊ ትምህርት ይዘህ የመጣው አንተ ነህ። እርሱ ግን ምን አላቸው? እናንተ ተጨነቃችሁ፣ እኔ እኮ መንፈሴን ትበላላችሁ ቃሌን ትበላላችሁ አላላቸው። እንደውም ልትሄዱ ትወዳላችሁ ነው ያላቸው። እሱን አሳይሃለሁ። ስለዚህ ምን አላቸው ኢየሱስ? እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ አሁን ምን እንጠብቃለን? ልክ እንዳንተ አይነት አስተሳሰብ ቢኖር በዛ ሰዓት ወይም ትምህርቱ ያ ቢሆን አይጨንቋቸዋል፣ እውነቱን ልንገራቸው እስካሁን የነገርኳቸው ውሸት ነው ባለን ነበረ። ስጋዬን ትበላላችሁ ያልኳችሁ እኮ ሜታፎር ነው፣ እንደው ሌላ አይነት ገለጻ ነው እንጂ ያለው ስጋው አይደለም ብሎ ባብራራው ነበር። እርሱ ግን ምን አለ? እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። አጸናላቸው፣ ሕይወት የላችሁም። ምን ካልበላችሁ? የሰው ልጅ ስጋ ካልበላችሁ አላቸው እንጂ መንፈሴን ነው አትጨነቁ አላላቸውም። አሁን ለአይሁድ መጨነቅ የተጨነቅ ካስመሰለ የክርስቶስን ትምህርት እየካድክ፣ ይሄ ደግሞ ቀልድ አይደለም። ስለዚህ ቃሉ የሚለው እንዲህ ነው፣ ስጋዬ ስጋው ነው አለቀ። ስጋዬ ቢልም ኢየሱስ ተሳስቷል፣ ስጋው አይደለም አልከን እኮ አንተ። አይ ስጋውን አልቀበልም እኔ ቃሉ ነው ብዬ ነው የምረዳዋል። ክርስቶስ ስጋ ያለ አንዴ አይደለም ደጋግሞ ስጋ ያለ። ከዛስ ደሜም ይላል። ስጋው ቃል ነው፣ ደሙስ መንፈስ ነው። አንድም የቤተክርስቲያን አባት እንደዛ ብሎ ይፈታም የለም። ከዛ ይቀጥልና እንደዚህ ይላል፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም፣ ሕይወት የሚሰጥ ነው። ከጅምሩ አውዱን ከተረዳኸው ምልክት እንዲያሳያቸው ስለ መብል ያነሱት እነሱ ነበሩ። ሙሴ እኮ እንደዚህ ብለው ማለት ነው። ከዛን እውነተኛው መብል እርሱ እንደሆነ ነው እየነገራቸው የመጣው። ይህን እንጀራ የሚበላ ለዘላለም ይኖራል አለና ይኸውልህ ቅድም ያነሳው ነገር ስላለ ነው። በቅፍርናሆም ሲያስተምር ይህን በምኩራብ አለ። ከደቀ መዛሙርቱ ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። አሁን ተጨንቀዋል።
እኔ ብሆን ወይ አንተ ብትሆን ሰው አንተ ባላልከው መንገድ ተረድቶ ከተጨነቀ እውነተኛውን ነገር ተናግረ ከጭንቀቱ ታወጣዋለህ አይደለ? ግን ደግሞ ያልከው ትክክል ሆኖ ያልከውን መረዳት ከብዶት ከተጨነቀ ቃልን አትቀይርም። ግን ምን ታደርጋለህ? ራሱን ነው የምታብራራ የምትችለው፣ አትቀይረው። ግን ደግሞ ዋናው ትምህርት ሌላ ሆኖ የገለጽክበት መንገድ ከጨነቃቸው ዳይሬክት በቀጥታ ነግረ ታስተካክላቸዋለህ ማለት ነው። ኢየሱስ እሱን አደረገ አላደረገም? አሁን ጨንቋቸው ምናምን የምትለው አንተ ነህ። የለም እንደዛ የሚል መጽሐፉ ላይ። ከዛ ምን አላቸው? ከደቀ መዛሙርቱ ብዙዎቹ ይህ የሚያስጨንቅ ነገር ነው ማን ሊሰማው ይችላል በተባባሉ ጊዜ ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራገሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ ነገርኳችሁ ቃል መንፈስ ነው፣ ሕይወት ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስም የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ ያውቅ ነበርና ደግሞ ስለዚህ አልኳችሁ፣ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም። ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ከዛስ ኢየሱስ ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን አለ ይላል። ከዛ ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ አለው ይላል። አሁን ልትሄዱ ትወዳላችሁን? በቃ ልክ እንደ ከነሱ ጋር እንደነበሩት ሌሎቹ ደቀ መዛሙርት ተከተለው ይማሩ የነበሩት ማለት የተመለሱት እንደነሱ መመለስ ከፈለጋችሁ ንኩት ነው ያላቸው ክርስቶስ፣ ሂዱ ነው ያላቸው። እነርሱ ግን አንተ የዘላለም የሕይወት ቃል አለ አንሄድም አሉት። አሁን አንተ እንዳልከው ቢሆን ኖሮ ሂድ ነው የሚያስብልህ። ጨነቀኝ ቀይርልኝ ሂድ ነው የሚያስብልህ። በስጋው ቀልድ የለም፣ በደሙ ቀልድ የለም። የተከፈለ የህይወት ዋጋ ስለሆነ ማለት ነው። ከዛን ስጋ ምንም አይጠቅምም፣ ስጋዊ አስተሳሰብ ነው። አባቶች በስፋት የፈቱት ይህንን ነው እንጂ የክርስቶስ ስጋ አይጠቅምም ማለት ስጋውን ከክርስቶስ አንነጥለውም። ስለዚህ ክርስቶስ አይጠቅምም ማለት ነው። ይሄ ደግሞ ትልቅ ክህደት ነው። መንፈስ ነው የተባለው ደግሞ ይሄ መንፈሳዊ ነገር ነው። በምድረ በዳ እንደበሉት ስጋን ለስጋ የሚሆን ብቻ አይነት ምግብ አይደለም፣ መንፈሳዊ ምግብ ነው የክርስቶስ ስጋና ደም ማለት ነው። ስለዚህ መንፈስ ህይወት ይሰጣል ሲባል ክርስቶስ ስጋውና ደሙ ህይወት ይሰጠናል ማለት ነው። አሁን አንድ የመጨረሻ ብቻ ጥያቄ ልጠይቅህና እንትን እላለሁ አቆማለሁ። በመጽሐፍ ቅዱስ ኢየሱስ ስጋዬ ብሎ ስጋው ያልሆነ አለ? ወጥቼ ነው ኔትወርክ ነው በሉኝ ብለናል። እንግዲህ ዲያቆን እሱን ከፈለጉ ወጥቷል። ዮባይ እንዴት ነው ዮባ? እግዚአብሔር ይመስገን። የመጨረሻውን ጥያቄ የጠየቅኩት እንግዲህ ከወጣም እሷን ብቻ ልናገርና በመጽሐፍ ቅዱስ ላይ ጌታ ኢየሱስ ስጋዬ ብሎ ስጋው ያልሆነ አለ ወይ የሚለውን ጥያቄ ለምን የጠየቅኩት ራሱ ጌታ ኢየሱስ የማቴዎስ ወንጌል ምዕራፍ 26 ሉቃስ ወንጌል ምዕራፍ 22 እዚሁ ዮሐንስ 6 ላይ ስጋዬ ይላል። አንዱም ቦታ ስጋዬ ብሎ ስጋው ያልሆነ የለም። አይ ስጋዬ ቢልም ስጋው አይደለም ከተባለ ጥቅስ ማምጣት ያስፈልጋል። ለምሳሌ ስጋዬ ብሎ ቃሉ የሆነና አይ ቃሉ ማለቱ ነው ተብሎ የተብራራ ማለት ነው። ለምሳሌ ከዮሐንስ ወንጌል መጽሐፍ ቅዱስ የምናውቀው ልማድ አለ፣ የዮሐንስ ጽሑፍ ማለት ነው። ሰዎች በተለየ መንገድ ሊያውም ይሄ ትልቅ ነገር ነው አይደለ? በተለየ መንገድ የተረዱ ከመሰላቸው ያብራራል። ለምሳሌ ስለ ቤተ መቅደስ ይሄ 46 ዓመት የፈጀ መቅደስ እንዴት አፍርሼ በ3 ቀን ሰራዋለሁ ይላል ምናምን እያሉ እየተከራከሩ ነበር። ከዛ ዮሐንስ ዝቅ ብሎ ምን አላቸው? እርሱስ ስለ ሰውነቱ ቤተ መቅደስ ይል ነበረ አለ አይደለ? ፈታላቸው፣ ተረጎመላቸው። ስለዚህ ከዮሐንስ የምናውቀው በአብዛኛው የሚፈታው ነገር አለ። ስጋዬ ደሜ ብሎ ደግሞ ቀላል ነገር አይደለም። ቤተ መቅደሱን ፈቶላቸዋል። ሰውነቱ ቤተ መቅደስ ነው፣ ስጋውስ ሰውነቱ አይደለም። ስለዚህ ያብራራው ነበር። ሊወግሩት ዮሐንስ 5 ላይም ሊወግሩት በፈለጉ ጊዜ ምን ብሏል? እነሱ ሰንበትን ስለሻረ በሚል ምክንያት ሊወግሩት ተነስተው ነበር። ዮሐንስ ግን ምን አለ?
ሰንበትን ስለሻረ ብቻ አይደለም፣ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ሊወግሩት ድንጋይ ያነሱ ይላል። አምላክ ነኝ ስላለ ነው ሰንበትን ስለሻረ ብቻ አይደለም ብሎ አብራራልን ማለት ነው ዮሐንስ። እዚህም ጋር መጥቶ ምን ሊለን ይገባ ነበር? አይ ስጋዬ ያለው እኮ ቃሌ ሊል ፈልጎ ነው፣ መንፈሴ ሊል ፈልጎ ነው እንጂ ስጋው አይደለም፣ ተሳስተው ነበረ ባለን ነበር። ዮሐንስ አላለም። የዛሬ ስንት ሺህ ዓመት ያለፈ ነገር መጥቶ ማለት ከዚህ በኋላ የተነሳ የሆነ ሰው መጥቶ ስጋዬ ያለው እኮ ስጋውን አይደለም ካለኝ እንግዳ ትምህርት ነው፣ ለኔ እንግዳ ትምህርት ነው። ይሄንን የፕሮቴስታንቶች ሐዳሲያን እንኳን አልካዱትም። ለምሳሌ ማርቲን ሉተር አልካደም። የቤተ ክርስቲያን ትምህርት ደግሞ በታሪክ ውስጥ ከሐዋርያቱ እግር ስር ቁጭ ብለው ከተማሩ ከነሱም በኋላ እየተነሱ በመጡ አባቶች ውስጥ ያላለፈ ከሆነ እንግዳ ትምህርት ነው። ምክንያቱም የሆነ ሰዓት ይጠፋና ከዛ ድንገት አገኘው ተብሎ ሻሞ ተብሎ ተሻምተው የሚያምኑት እምነት አይደለም። ክርስትና እንደዛ አይደለም። ክርስቶስ ለደቀ መዛሙርቱ ምን ብሏቸዋል? በአብ ወልድ መንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቱ ያድርጓቸው ካለ በኋላ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ሰጥቷቸዋል። ስለዚህ እስከ ዓለም ፍጻሜ ከነሱ ጋር አለ፣ ከትምህርቱ ጋር አለ፣ ከማጥመቁ ወደ ቤተክርስቲያን ከመጨመሩ ከክህነታቸው ጋር አለ። በክህነት ውስጥ የሚሰራው እኮ ክርስቶስ ነው። ይሄን ትምህርት ከክርስቶስ ነጥለን ከሐዋርያቱ ትምህርት ነጥለን የሆነ ሰው ድንገት እየተነሳ በ5ኛው በ6ኛው ክፍለ ዘመን ከዛ በኋላ የዛሬ 1000 ዓመት ወይም 100 ዓመት እየተነሳ አዲስ ትምህርት ካመጣ ምን እንላለን እኛ? ይህ እንግዳ ትምህርት ነው። ልክ ሐዋርያው እንዳለው ከሰማይ መላእክት እንኳን መጥተው ቢሰብኳቸው አትቀበሉ ስለተባል አንቀበልም ማለት ነውና የጠየኩበት ምክንያት በተጠቀሱት ጥቅሶች በማቴዎስም በሉቃስም በዮሐንስም ቆሮንቶስም ላይ ሉቃስ ላይ የተጠቀሰውን መልሶ ይጠቅሰዋል። እሱም ላይ ያሉት ስጋዬ ብሎ ስጋውን እንደሚያመለክት ማንም አባት የትኛውም ሐዋርያ ስጋዬ ቢልም ስጋው አይደለም ብሎ ስላልፈታ ነው ማለት ነው። እግዚአብሔር ያክብርልኝ። አሜን። ቃል ተሰማለህ። የአይዲ የሚጨምረዋለ ጥሩ ነው። አይ ቲንክ ኔትወርክ ይመስለኛል ቢኖር ልጁ ጥሩ ነበረ። ዮባ እግዚአብሔር ይስጥልን፣ ቃል ያሰማልን፣ ፖድካስትን ያስፋልን፣ ርስት አድርጎ ያስፋል በደንብ ፖድካስት ዮባን እሱን ያለ እኔ የለሁበትም። እኔ ላለው ደግሞ አለው የዮባን ፖድካስት ያስፋልን። እየተቀረጹ የተቀመጡ ካሉ የሚለቀቁልን፣ የምትለቅበትን ጣቶችን እግዚአብሔር ያበርታልን። እኔ ይሄ መታሰቢያ የሚለው ላይ ሀሳብ ልስጥ። መታሰቢያ የሚለው ክፍል ላይ ብዙ ጊዜ ይጠቀሳል እና ወንድማችን በነገራችን ላይ ኦርቶዶክሳዊ ወንድማችን ከሆንክ እናግዛሃለን። ህብረትህን ከኦርቶዶክሳዊ ወንድሞች ጋር አድርግ። ኦርቶዶክሳዊ ትምህርት መሰረት ከሌለን ማንም ሰው እየመጣ እንደፈለገ ጭንቅላታችን ላይ ያጫወትብናል። ስለዚህ በተቻላችሁ መጠን ከዚህ ወንድማችን የምንማሩ አንደኛ ህብረታችሁን ማወቅ፣ ከማን ምን እንደምትሰሙ ማወቅ። የለበሰ የጠመጠመው ሁሉ በአሁን ሰዓት ቄስ ነኝ፣ ዲያቆን ነኝ፣ ጳጳስ ነኝ ምንን ቢለን ከአፉ በሚወጣው ትምህርትና ከአንደበቱ በሚመሰክራቸው ትምህርቶች ኦርቶዶክሳዊ ሰው ነው ወይስ አይደለም የሚለውን መለየት መያዝ እንችላለን። ምክንያቱም የፈለገ ቢሆን ተኩላ የበግ ለምድ ቢለብስ እንደ ተኩላ ነው የሚጮው፣ እንደ በግ አይጮህም። ከላይ በግ ሊመስል ይችላል፣ ድምፅ ግን ሲያወጣ ግን የተኩላ ነው የሚወጣው። አለቀ። አንድ ክህደት በውስጡ የተሞላ ሰው፣ የክህደት እምነት ውስጥ ያለ ሰው በኦርቶዶክሳዊ ትምህርት ኦርቶዶክሳዊ ነኝ ብሎ ክሌም ቢያደርግ አንደበቱ ሲከፈት ግን ኦርቶዶክሳዊ ትምህርት ከሌለ ልትመዝኑ ልትነቁ ይገባል። ስለዚህ ወንድማችን በተሳሳተ መልኩ ቆመ ከሆነ ራስን ቆም ብለህ ፈትሽ። ይኸው ወንድሞች አለን። እኛ ደግሞ ማናቆን ደግሞ አባቶቻችን ጠይቀን እኔም አንተም ሁላችንን ተሰብስበን እንማማራለን። ስለዚህ ህብረትህን አጠንክር። እዚህ እየመጣ ፕሊዝ አዲስ አበባ እኔም ብልሃል። ኢዮባንም ቢሆን አግኝ፣ ዲያቆን ዘማርያም ቢሆን አግኝ፣ እና ኢትዮጵያ ቢሆን አገኝ ነበረ። ምክንያቱም እንደዚህ ብዙ የምትሸወዱ ስላላችሁ ማለት ነው። ሰው ፕሊዝ ወንድማችን እንወድሃለን፣ እንፈልግሃለን። ናና በደንብ እንማማራለን። እሺ አትጥፋብን። መታሰቢያ የሚለው ላይ ጥቂት ሀሳብ ልስጥ። ዲያቆን መታሰቢያ የሚለው በመጽሐፍ ቅዱሳችን መታሰቢያ ማለት የጌታ ስጋና ደም ማለት አይደለም ብለው ብዙ ጊዜ ብዙ ሰው ሲያታልሉ ሰማለው። በዚህ በዕብራውያን መልእክቱ ቅዱስ ጳውሎስ ዕብራውያን መልእክቱ ላይ ዕብራውያን 10:3 ላይ እንዲህ የሚል ቃል እናገኛለን። ዕብራውያን 10:3 ላይ ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገሩ ጥላ አለውና፣ ስለዚህም በየዓመቱ ዘወትር በሚያቀርቡበት
በዚያ መስዋዕት የሚቀርቡትን ሊፈጽም ከቶ አይችልም አለና እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነጽተው ከዚያ በኋላ በሕሊናቸው ኃጢአት ስላላወቁ ማቅረብን በተዉ አልነበረምን አለና ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ ይላል። በየዓመቱ ምን አለ? የኃጢአት መታሰቢያ አለ። ኦኬ። የብሉይ ኪዳን መስዋዕት እንኳን ለኃጢአት መታሰቢያ ይቀርባል። ስለዚህ መታሰቢያ ስለሆነ የውሸት ነው ማለት ነው ዲያቆን? መታሰቢያ ስለሆነ በቃ ዝም ብሎ ምሳሌያዊ ነው ማለት ነው? የሚቀርብ ነገር የለም። አይ ምሳሌያዊ ነው ማለት ነው። የብሉይ ኪዳኑ እንኳን የኃጢአት መታሰቢያ ተብሎ ይነገርለታል። ኦኬ። የኃጢአት እዚህ ጋር መታሰቢያ የሚለውን ታዲያ ወስዳችሁ የውሸት ነው በሉና፣ አይ ምሳሌ ነው በሉና። በቃ ሁሉ ነገር እዚህ ጋር ይሄ መታሰቢያ ተብሎ እኮ ሜታፎር ነው፣ ምንም በቃ የሚደረግ ነገር የለም በሉና እንደዛ ከሆነ። ስለዚህ የክርስቶስን የቆረሰውን ስጋ ያፈሰሰውን ደም የብሉይ ኪዳኑ የእንስሳት ደም ነበር። የእንስሳት ደም ግን ማጽናት፣ ማንጻት፣ መቀደስ የዘላለም ሕይወትን መስጠት አልቻለም። አሁንም ይሰዋል። መስዋዕቱ በራሱ ምን አለበት? ለኃጢአት መስዋዕት የሚሰዋ መታሰቢያ የሚሆን ቢሆንም ግን ደግሞ ፍጽምነት ግን አያመጣም። የዘላለም ሕይወት አይሰጥም። ግን የኃጢአት መታሰቢያ ሆኖ ይቀርባል። ጊዜያዊ ኃጢአት ስርየት ያሰጣል። የዘላለም ሕይወት ግን አይሰጥም። መታሰቢያ መሆኑ ግን ያን ነገር ምን ያደረገው? እውነተኛ መስዋዕት ከመሆን ግን አይከለክለውም። እውነተኛ የእንስሳት መስዋዕት ይሰዋል እኮ አይደለ? አሁን እኮ ዲያቆን መታሰቢያ የሚለው ውሸት ነው ከተባለ እንስሳቶቹም የውሸት ነበሩ ማለት ነው አይደል? በጉ በስዕል ወይ በፎቶ ነበር ማለት ነው። በሬው በስዕል ነበር ማለት ወይ ደግሞ በኢማጂኔሽን ነበር ማለት ነው። ለምን? መታሰቢያ የምትለዋ እውነተኝነትን አያሳይም ብለው ስለሚተረጉሙ ወንድሞቻችን። ስለዚህ ጌታ ታዲያ በመጽሐፍ ቅዱስ መታሰቢያ ብሎ ሲናገር ውሸት ነው እያለ ነው? አይ በቃ እንዲያው ምሳሌ ነው እያለ ነው? አይደለም። መታሰቢያ ማለት ምሳሌ ማለትም አይደለም። ሲጀምር በመጽሐፍ ቅዱስ ይህን ቃል ስናገኝ እንዴት ነው የምንፈታው የሚለውን በደንብ የክርስቲያኖችን አረዳድ ልናቅ ልጠነቀቅ ይገባል። ስለዚህ የዕብራውያን መልእክቱ ምዕራፍ 10 ቁጥር 3 ላይ በተለይ ስለ መታሰቢያ ሲጠይቋችሁ የብሉይ ኪዳኑም እኮ የኃጢአት መታሰቢያ ይላል። ስለዚህ የኃጢአት መታሰቢያ የኃጢአት ሪሜምበራንስ ማለት በቃ ምንም ነገር የለም እውነተኛ አይደለም መስዋዕቱ ማለት ነው ወይ ብላችሁ ልጠይቋቸው ይገባል። አይ እውነተኛ አይደለም ካላችሁ ይሄ መታሰቢያ የሚለው በጉ ፎቶ ነው ወይ ደግሞ ስዕል ነው ወይ ደግሞ በጭንቅላታችን አሁን ኢትዮጵያ ኑሮ ውድ ስለሆነ ብዙ ነገር በጭንቅላታችን ነው የምንስለው። በሬም መግዛት አቅቶናል፣ በግም መግዛት አቅቶናል። ስለዚህ በቃ በሬን ማሰብ ነው ቁጭ ብሎ ማለት ነው። በቃ በሬን ማሰብ ነው፣ በግን ማሰብ ነው። እንደዛ ሊሆን ነው። መታሰቢያ የሚለውን በዛ ከፈታችሁት እንደዛ ነው የሚሆንባችሁ። ታዲያ ኢየሱስ ክርስቶስ አምላካችን በዚህ በአንደኛ ቆሮንቶስ መልእክቱ ላይ ምዕራፍ 10 ቁጥር 16 ቅዱስ ጳውሎስ ስለ ክርስቶስ ክቡር ሥጋ ክቡር ደም ሲናገር እንዲህ አለ። እውነተኛ መታሰቢያ የሚለው እውነተኝነቱን አያጠፈውም። ይልቅ መታሰቢያ የሚለው ምን እንደሚያሳየው ሕማሙን መከራውን እነዚህኑ ሞተ ከያልን ሕማምህን መከራህን ግርፋትህን እንናገራለን። ስለኛ የተቀበልከውን መከራ እንናገራለን። ይህንን ደግሞ እየተናገርን በእንባ በመንቀጥቀጥ በፍርሃት በንስሐ ልብ ሆነን ዲያቆኑ ይህ የክርስቶስ ዝውዕቱ ይሄ የክርስቶስ እውነተኛ ደሙ ነው ማን ነው ካህኑም ይሄም የክርስቶስ እውነተኛ ስጋው ነው እያሉ ሲሰጡ ተቀባዩም አሜን በእውነት ይህ እውነተኛ የጌታ ስጋ ነው፣ ይህ እውነተኛ የጌታ ደም ነው እያለ ይበላል ጠጣል። ለምንድን ነው ምን ብንል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 እንዲላል የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ይላል። የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን ይላል። ያችሁት። ስለዚህ ያ ህብስት ያ ጽዋ ተራ መብል ተራ መጠጥ አይደለም። ምን ስላለው? ከጌታ ስጋና ደም ጋር ህብረት ስላለው። ይህ ህብረት እኮ አሁን ምን እያሉ ነው ወንድሞቻችን? ምሳሌያዊ ነው እያሉ ነው እኮ ዲያቆን። ምሳሌያዊ ሆኖ ህይወት የሚሰጥ ነገር አለ እንዴ? ለምሳሌ እኛና ጌታ ክርስቶስ አምላካችን ያለን ህብረት ምሳሌያዊ ነው እውነተኛ ነው ብንላቸው መልሳቸው ምንድን ነው? ህብረታችን እውነተኛ ነው ይላል። እውነተኛ ህብረት ስላለ የዘላለም ህይወት አለን ብለው ያስተምሩናል ፕሮቴስታንቶቹ። እዚህ ጋር የሚመጡና ደግሞ ታዲያ ጽዋው ከጌታ ደም ጋራ ህብስቱ ከጌታ ስጋ ጋራ ህብረቱ ምንድን ነው ሲባሉ የዛን ሰዓት ወገቤን ይጀምራል ማለት ነው።
ይህ ህብረት እውነተኛ ምክንያቱም ህብረቱ እኛ ለምሳሌ የዘላለም ህይወት ያገኘነው ከጌታ ጋር ህብረት ስላለ ነው። ለምን ህብረቱን ራሱ ያገኘንበት ህይወት ስለሆነ ማለት ነው። ከጌታ ጋር መሆናችን ጌታ ራሱ ህይወት ስለሆነ እርሱ ህይወታችን ስለሆነ የህይወት ምንጭ ስለሆነ እኔ ህይወት ነኝ ስላለ እኛ በራሳችን ህይወት ስለሌለን ከእርሱ ጋር ህብረት ስናደርግ የዘላለም ህይወት እናገኛለን ማለት ነው። እውነተኛ ህብረት ምክንያቱም ምንጩ ራሱ ህይወት ስለሆነ። እዚህ ጋርም ህብረቱ ህብስቱ ለብቻው እኮ ህይወት አይሰጥም፣ ጽዋም ለብቻው ህይወት አይሰጥም። ግን ከእውነተኛው ህይወት ከሚሰጠው ስጋ ጋራ ህይወት ከሚሰጠው ደም ጋራ ህብረት ሲያደርግ ህይወት ይሰጣል፣ እውነተኛ ነው ይባላል ማለት ነው። ስለዚህ ህይወቱ ህይወት ይሰጠናል፣ የዘላለም ህይወት እናገኛለን ስንል መታሰቢያ ስንል ከነዚህ ሁሉ ነገር ጋር ተያይዞ የመጣ እንደሆነ ልናቀው ልንሰማ ይገባ ብዬ አምናለሁ። ዲያቆን እና እግዚአብሔር ይስጥልኝ። ይችን መታሰቢያ የምትሏን በተለይ በደንብ ግልጽ ለማድረግ ነው። እግዚአብሔር ይስጥልኝ። እሺ፣ እግዚአብሔር ያክብርልን። ወንድማችንም እግዚአብሔር ይጠብቀው ለመወያያና ለትምህርት ስላደረገልን ማለት ነው። ያው እንግዲህ የሰንበት ተማሪዎች በዚህ መንገድ እንደዚህ አይነት የመበከል ሁኔታ ያጋጥማል። በተለይ ደግሞ በተለያየ አጋጣሚ ከተለያዩ ሰዎች ጋር ስለምንተዋወቅ እባካችሁ ራሳችሁን ጠብቆ። እስፔሻሊ የሰንበት ተማሪ የሆነ ሰው ሊስት እንደሚችል አንዱ መገለጫ ነው። በቃ ማይጨው ነበርኩ አለ፣ የሰንበት ተማሪ ነኝ አለ፣ 5 ዓመት ለሚስጥራት ተምሯል። ግን አሁን እንዴት ማለት ጀምረ እንደኔ መጾምም ጾምም ሰውም አልጾምም አጣውምም የሚኮነንበትም ምንም የሚደልበትም የለም ማለት እንደኔ ስጋው ደግሞ የዛሬ ሞት አያሰጥም ብሎ ማመን ጀመረ። እንደኔ ብሎ ነው የሚያስበው። ሁሉ ነገር እንደኔ ነው የሚለው። ግን የሰንበት ተማሪ ነው ደግሞ ግን አሁንም ስቲል ግን ኦርቶዶክስ አድርጎ ነው የሚያስበው። አሁን ወንድማችን ላይ ሳይሆን መጠንጠል ያለብን በዚህ ሁኔታ ስንት ሰዎች አሉ። ስለዚህ የሰንበት ተማሪ ሆናችሁ በሰንበት ያደጋችሁ ሰዎች ከተለያዩ መናፍቃን ጋር በጓደኝነትም ይሁን በጉርብትና ወይ በዝምድና ስትገናኙ እባካችሁን እምነታችሁን ጠንቅቃችሁ መጀመሪያ እወቁ። በስጋ ወደሙ ቀልድ የለም። የዚህ ሁሉ ትምህርት እኮ ማጠቃላይ እኮ ስጋ ወደሙ እንድንቀበል በቲክቶክ በለው በአካል በለው ማህሌት ቢደረግ ጉባኤ ቢከናወን ጉባኤ የሚዘጋጀው ሰው ምን ለማድረግ ነው? ንስሐ ገብቶ ስጋ ወደሙ እንዲቀበላል። ማህሌት እንኳን ከተከናወነ በኋላ ነገ ምን እንደሚቀጥለው ቅዳሴ ያለ ስጋ ወደሙ አለ እና በስጋ ወደሙ እንዴት ቀልድ ይሆናል ማለት ነው? የትኛውም በቤተክርስቲያናችን ክብረ በዓል ያለ ቅዳሴ ያለ ስጋ ወደሙ አለ? የለም። እዛ ላይ ቀልድ የለም። ኢቭን እንኳን እኮ ልጅ ክርስትና ስናነሳ ምን አለ? ስጋ ወደሙ አለ። ስናገባ ስጋ ወደሙ አለ። የሙት ዓመት መታሰቢያ ምን አለ? ቅዳሴ ስጋ ወደሙ አለ። በቃ ያለ እሱ ምስጢራት ምንም ድህነት የለም። በቃ አለቀ። ምን ቀልድበት ነገር አይደለም ነው ባጭሩ። ሰው ክህነት ሲቀበል ስጋ ወደሙን ይቀበላል። ድቁና የሚቀበል ቅስና የሚቀበል ሲያገባ ስጋ ወደሙን ይቀበላል። ምን ስጋ ወደሙ የሌለበት አንድነት አለና? ምንም የለማ። ሁለቱ ሙሽሮች አንድ የሚያደርገው እሱ ነው። ክህነትን የሚያጸናው እሱ ነው። ከአብርሃ ከመንፈስ ቅዱስ ከማየ ዮርዳኖስ ተወልደው አንድ ሰው ክርስቶስ ከሕፃኑ ጋር የሚሆነው ስጋ ወደሙ ሲቀበል ነው። እና ምንም አይነት በስጋ ወደሙ ቀልድ የሌለበት። በዚህ ላይ ወደዚያ ወደዚህ እንዳትሉ። ካልገባን በደንብ እስኪገባን እንጠይቅ። መጽሐፍቶች አሉ፣ ወንድሞች አሉ፣ መምህራን አሉ፣ አባቶች አሉ። ሲሆን ከቻለ ደግሞ ወንድማችን ጋር እዚህ አዲስ አበባ ይኖር ከሆነ ቴዎሎጂም እኮ መማር ይቻላል። ዊኬንድ አለ፣ የማታ አለ፣ የርቀት አለ፣ ብዙ አሉ የምናውቅባቸው አጋጣሚዎች። እና በዚህ በስጋው ደግሞ ላይ ወልፈጥ ዘለም ካለ በኋላ ስለምንድን ነው የምናወራው? ስለምንም እንኳ እናወራው። ስለ የትኛው የቤተክርስቲያን አዋልድ መጽሐፍት እናወራለን? ስጋው ደሙን የዛሬ ሞት አያሰጥም ካለ በኋላ በጣም አደገኛ ነገር ስለሆነ እንደ ቀላል ነገር እናታስቡ። ለዚህ አጋጣሚ ማሳሰብ የምፈልገው ልክ እንደሱ ያላችሁ ወንድሞች እህቶች፣ በቀረቤታ በጓደኝነት እና እንደዚህ ያሉ ሰዎች እባክህ ደግሞ ከማይጨው ከዛ አካባቢ እባካችሁን ቦታውን በሚያሰድም መንገድ አናርገው። ብዙ ልጆች እኮ ይኖራሉ። አሁን ማይጨው የተወለዱ ያደጉ ሰንቤት ያደጉ ልጆች ይኖራሉ። ያንን ሲሰሙ እንዴ እንደዚህ እኛ እንዲህ ተምረናል እንዲህ ብሎ ሊያስቡ ይችላሉ። ይሄኔ እኮ አሁን እኛ እዚህ ጋር ወጥረን ባንጠይቅ እኮ ሰንበት የተማርኩት እኮ እንደዚህ ብሎ ሊናገር ይችላል ይሄ ሰው። እና ይመስለኛል እኔ እንደሚገባኝ እኔ እንደምረዳው አትበሉ። በጣም መጥፎ አካሄድ እሱ ነው። በቃ እኔ የምረዳው እንደዚህ ነው፣ እኔ የሚመስለኝ እንደዚህ ነው፣ እኔ የምገነዘበው እኔ ነኝ የሚባል ከሆነ ሰው ሰራሽ ሆነ ትምህርቱ ራሱ በቃ ያልቃል። እና ያ ስለሆነ ለሁላችን ትምህርት ይሁን። በአጠቃላይ ራሳችሁን ጠብቁ ለማለት ያክል ነው። ዲያቆን ክርስቶፎሮስ እንኳን ደህና መጣ።
አንድ ለጌታ የተዘመረ የቀሲስ ምንዳዬን መዝሙር ቀይረውት ግጥሞቹን ራሱን ዜማ ማለት ነው ግጥሞቹን ቀይረው ከዛ ለማርያም አድርገው ዘምረውት አይቼ እሱ ላይ ነው ቪዲዮ የሰራሁት። መዝሙር ለእግዚአብሔር ስንዘምረው ለእግዚአብሔር የምናቀርበው ምንድነው የሚሆነው? መስዋዕት ነው፣ አምልኮ ነው። ለቅዱሳን የምናደርገው ደግሞ አምልኮ ሊሆን አይችልም አይደለ? ልክ ስግደትን ለእግዚአብሔር ስንሰግድ አምልኮ ሆኖ ለቅዱሳን አክብሮት ብለን እንደምናደርገው ሁሉ ዝማሬም ለምሳሌ ዳዊት ሺህ ገደለ፣ እልፍ ገደለ፣ ሳውል ሺህ ገደለ ተብሎ ተዘምሯል እና ያ ማለት ዳዊትን እያመለኩ ነው ማለት አይደለም አይደል? ልክ እንዲሁ ለቅዱሳን የምናደርገው ምንድነው? እሱ የአክብሮት በዜማ ትምህርታቸውን ቅድስናቸውን መግለጽ ስላደረጉት ነገር ማክበር ነው። ለቅዱሳን ክብር ይገባቸዋል። ያንን በዜማ እናደርጋለን ነው። ለእግዚአብሔር የምናቀርበው ግን እሱ መስዋዕት ነው፣ እርሱ አምልኮ ነው። እርሱን ወስደን ለሌላ ማድረግ አንችልም ነው። ለእግዚአብሔር የሰዋነውን አንስተን ራሱኑ ለሌላ ማድረግ አንችልም የሚል ነው ሀሳቡ ቪዲዮ ላይ ያለው ማለት ነው። እና ቪዲዮ ላይ ለክርስቶስ የተዘመረውን የቀሲስ ምንዳዬን አመጣችውና ከዛን ግጥሟን ቀየር እያደረገች ከዛ ለማርያም ዘመረችው። ለማርያም መዘመሩ ሳይሆን ችግሩ በዛ ቪዲዮ ላይ ለክርስቶስ ቀሲስ ምንዳዬ ዘምረው አውቀነዋል እና እሱን ካልጠፋ ግጥም ካልጠፋ ዜማ ሰዎች ስለ ቤተክርስቲያን የሚናገሩትን የሐሰት ክስ እውነት ለማስባል በሚመስል መልኩ መደረጉ ቅር ስላሰኘኝ እዛ ላይ ነው ቪዲዮ የሰራሁት። የተዘመረው ለክርስቶስ ነው። ለማርያም ምንዘምራቸው ምንላቸው ቃላቶች እንደ ሰውኛ አልጠፉንም። በቂ ባይሆኑም ማለት ነው አይደለ? አልጠፉንም። ማድረግ እንችላለን። ዜማ አልጎደለ። ብዙ ሊቃውንት አሉ። በዜማውም በግጥሙም ብዙ መቅጠም የሚችሉ አሉ። ግን ራሱኑ ዜማው አልተቀየረ፣ ግጥሙ ግማሹ በቃ ለክርስቶስ የሆነውን ለማርያም የማድረግ እንጂ አልተቀየረም እኮ። እንደዛ አድርጋ ዘመረችውና ተለቀቀ። አሁን ይሄ ምን ይመስላል? ይኸው ማርያምን ያመልካሉ። ይኸው ለክርስቶስ የተደረገውን ሁሉ ለማርያም ይሰዋሉ። ማርያምን እኮ ያመልኳታል ለሚሉት የሚመች ቤተክርስቲያንን ማለት በውጭ ያሉ ሰዎች በጥያቄ ምልክት እንዲያስቧት ልክ ላይሆኑ ይችላሉ እኮ ልናብራራው እንችላለን። እኛ እኮ ልንረዳው እንችላለን። ግን ለትውልዱ ትምህርት ሰጪ ስላልሆነ የምርም ደግሞ ከልብ የሆነ ንጹሕ አምልኮ ሆኖ መቅረብ የማይችል ይሄ በተንኮል ከአንዱ እንደዚህ በማድረግ በቃ ተከብሮ ያለ የቀደሙ ዘማሪያን የዘመሩት በጣም የተከበሩ የተወደዱ ሁልጊዜ የሚወደዱ መዝሙሮች አሉ። መነካካት አያስፈልግ አይደለ? ያንን አምጥቶ ግጥም አድርጎ ከዛ ዜማውን ወስዶ እንደዛ ማድረጉ ልክ ስላልሆነ ነው እንጂ ለቅዱሳን የምናደርገው ዝማሬ አምልኮ ስለሆነ አይደለም። ለቅዱሳን የምናደርገው ስግደት አክብሮት ነው። ዝማሬዎቻችን ማክበራችንን የሚገልጽ ትምህርታቸውን ሕይወታቸውን የሚያሳይ በዜማ የተደረገ ምስጋና ነው። ምስጋና ይገባቸዋል አይደል? እናመሰግናቸዋለን ስላደረጉልን ነገር። አድርገውልናል እኮ እነሱ በሕይወት ክርስትና ኖረውት መዝሙር አምልኮ ነው እና መዝሙር አምልኮ ነው። ኢቭን አንተ ራሱ ቃል በቃል እንደዛ ብለሃል። አይሚን መስዋዕት ነው ብለሃል እና ለእግዚአብሔር ስናቀርበው ኦኬ ለሌሎች ስናቀርበው አይደለም ነው ልታይ የፈለከው አይደል? ካልተሳሳት ለእግዚአብሔር ስናቀርበው መዝሙራችን መዝሙር በራሱ ምንድነው? ጸሎት ነው፣ ምስጋና ነው አይደለ? እነዚህ ነገሮች የያዘ ነው መዝሙር ስንል። ግን ለማን እናቀርባለን የሚለው የመዝሙሩን ትርጉም ራሱ ይለውጠዋል። ለምሳሌ ማርያም ቤዛዬ ብዬ ብዘምርና ክርስቶስ ቤዛዬ ብዬ ብዘምር ሁለቱም ቤዛ የሚለው ቃል ተመሳሳይ ነው። ለማ ተነገረ የሚለው ግን ትርጉሙን ይቀይረዋል አይደል? ለክርስቶስ የጸጋ አይደለም፣ በጸጋ ይኸው ቤዛ ሆነ ብለን ተሰባስበን የሾምነው አይደለም። ወይንም ደግሞ ለቅዱሳን እንደሚነገር ልክ ለሙሴ በመጽሐፍ ቅዱስ እንደተነገረ ያለ ቤዛነት አይደለም፣ በደሙ የሆነ ነው። ስለዚህ ልዩ ነው። የክርስቶስ ማንነቱ ቃሉ ቢመሳሰልም የዛን ቤዛ ትርጉም ቀየረው አይደለም። ልክ እንዲሁ ለቅዱሳን የምናደርገው ያ ቅዱሳን
ሰዎች ፍጡራን እንደመሆናቸው ለእግዚአብሔር እንደምንሰዋው እንደምናደርገው መሆን አይችልም። እንደዚህ አይነት ትርጉም እንዲይዝ አያደርገውም ማለት ነው። ግን ለቅዱሳን ስናቀርበው እኔ እስከሚገባኝና እስከማውቀው ድረስ ምስጋና ነው። ለቅዱሳን ምስጋናችንን በዜማ ለምሳሌ ቅድስት ድንግል ማርያም ሆይ አመሰግንሻለሁ ብዬ በቃል ተናገርኩ። ይህንኑ በዜማ ተናገርኩ። ስለዚህ በዜማን ብናገረው በቃሌን ብናገረው ምስጋናዬን አክብሮቴን እየገለጽኩ ነው ማለት ነው። ወደ ክርስቶስ ስንመጣ ወደ አምላካችን ስንመጣ ግን ምን ይሆናል? እርሱ አምልኮ የሚገባው ነውና ማምለኬን የሚያሳይ ይሆናል። የከንፈር ፍሬ ደግሞ መስዋዕት ተብሎ በዕብራውያን መጽሐፍም ተገልጿል። ስለዚህ ለእግዚአብሔር ስናቀርበው እንደዛ ነው። ቴንኪው። በዛው ከሌላ አንጻር ለምሳሌ በዓላት አንድ ሀሳብ ልጨምርልህና ዲያቆን አንድ ትልቁ ሊያርጉኝና አንድ ጥቅስ ላሳየና ይህንን ምን ብለን እንደምከፍለው እስቲ እናያለን። ኢዮብ ቃሎት ያሰማልን። መዝሙር በመጀመሪያ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምሮ መዝሙር ትምህርት ነው። መዝሙር ትምህርት ነው። መዝሙር ስብከት ነው። መዝሙር ጸሎት ነው። መዝሙር ደግሞ አምልኮ ነው። መዝሙር ብዙ ነገሮችን በውስጥ ይዟል። ኦኬ፣ ብዙ ነገሮችን በውስጥ ይዟል። መዝሙር ትምህርት ብቻ አይደለም። ደግሞ መዝሙር ደግሞ ምን አለው በውስጡ? አምልኮም አለው። መዝሙር አምልኮ ብቻም አይደለም። በውስጡ ደግሞ ምን ይዟል? ጸሎትም ይዟል። አየኸው፣ ምስክርነትም ይዟል። አንደኛው ትምህርታችን ከምናስተምርበት መንገዱ አንደኛው መዝሙር ነው። በነገራችን ላይ ኦኬ፣ በመዝሙር እናስተምራለን። ወንጌላችንን፣ ቀኖናችንን፣ ዶግማችንን፣ ቤተክርስቲያናችንን በመዝሙር እናስተላልፋለን። እስቲ አንድ ክፍል ላሳየ። ያለሁት አንደኛ ሳሙኤል ቀዳማዊ አልከኝ፣ መጽሐፈ ሳሙኤል ቀዳማዊ ማለት ዞሮ ዞሮ አንደኛ ሳሙኤል ምዕራፍ 25 ቁጥር 33 ላይ እንዲህ ይላል። ከቁጥር 32 ዳዊትም አቢግያን እንዲህ አላት። ዳዊት ማንን? አቢግያን ምን አላት መሰለ? ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ይሄ ምንድን ነው? የእስራኤል አምላክ እግዚአብሔር ይመስገን የሚለው ቃል አምልኮ ነው ወይስ አይደለም? ምስጋና እኮ። ግን ምን አይነት ምስጋና? የአምልኮ ምስጋና አይደል? ለምን የአምልኮ መሆኑን በምን አወቅ? ለእግዚአብሔር ስለሆነ ማለት ነው። እግዚአብሔር የሚለው ባለቤቱ ስላለ እዚህ ጋር አሁን በደንብ ወረድ ብለህ ተከታተል። ቃል በቃል ደግሞ ቀጥሎ ምን አደረገ? ወደ ደብም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን። እግዚአብሔር ይመስገን አለ። የአእምሮሽ የተመሰገነ ይሁን አለና ቀጥሎ አንቺም የተመሰገንሽ ሁኚ አለ። እያመለካት ነው፣ እያመሰገናት። ቃሉ እኮ እንደርሷ አይደል? እግዚአብሔር ይመስገን አንቺም ተመስገኝ አይደል? ይሄን አሁን በዜማ አልከው በንባብ አልከው ልዩነት ያመጣል? ሁለተኛው አያመጣም። ዘሴም ነው። ከምስጋና ውጭ በሌላ ልንተረጉም አንችልም። በዜማም ብትለው በጽሁፍም ብትለው በንግግርም ብትለው እንዲያው ስላላዜምከው በንግግር ስላልከው ወይ ደግሞ ስላዜምከው በንግግር ስላላከው ለወቅት አመጣል መልእክቱ ላይ አያመጣም። ግን በምን አወቀው? ቅድም ኢዮባ እንደሚነገርለት ባለቤት ያ የአምልኮ መሆኑን ታውቃለህ ማለት ነው። ደግሞ ያው ቃል ደግሞ ራሱ ቃል ደግሞ ለተከበሩ ሲሰጥ ቅዱሳን የምስጋና ይሆናል ማለት ነው። ይህ አሁን ቅድም ምን አልክ? ምን ብለህ ነበረ? ለቅዱሳንስ እንዲህ ስናደርግ አንድ አይነት አይሆንብንም ወይ? ወደ የሚነገር ስትመጣ እኔን ያሳየው መዝሙር መስዋዕት ነው ሲል ከዛ ተነስቻ ነው እንደዛ ያልኩት። አሁን ግልጽ ነው። መዝሙር መስዋዕት ነው። ቅድም አብራራለ ኢዮባ። መዝሙር በውስጡ አምልኮ ስላለው መስዋዕት ነው። ይኸው ምክንያቱም አምልኮ አለ። ለምሳሌ ለስላሴ እገዛለሁ፣ ለስላሴ ዘምራለሁ፣ እርሱ ፈጥሮኛል፣ ስላሴ አመልክሃለሁ እያልክ የምትዘምረው አምልኮ ነው አይደል? ኦኬ። ደግሞ ትምህርት ለምሳሌ ነገረ ክርስቶስ፣ ነገረ ስጋዊን፣ ሕማሙን፣ መከራውን፣ የመስቀሉን ግርፋት ደግሞ ትናገራለህ አይደል? ስለዚህ መዝሙር ትምህርት ነው። ድጋሚ ደግሞ መዝሙር ደግሞ ምንድን ነው? የነገረ ቅዱሳን ደግሞ የምታስተምርበትም አንደኛው መንገድ ነው፣ ትምህርት ስለሆነ ማለት ነው። ነገረ ቅዱሳን የምተርክበት መንገድ ነው። ለምሳሌ ስለነ እስጢፋኖስ ሕማም መከራ መቀበል፣ ስለነ ጊዮርጊስ መከራ መቀበል፣ ስለ ቅዱሳኑ ስለነ ጴጥሮስ ስለነ ጳውሎስ። ጴጥሮስ በጳውሎስ ባለፈው እኮ አክብረን ነበር አይደለ?
ጴጥሮስ ጳውሎስ እኮ የዛን ሰዓት እኮ ስለነሱ ሰማዕትነት እንዴት ስለ ክርስቶስ ሲሉ መከራ ሕማም እንደተቀበሉ አይደለ? በዝማሬም በሁሉ ነገር በስብከታችን ስናገር ነበረው። አመለክናቸው? አምልኮት አይደለም። ስለዚህ ያንን በደንብ አድርገህ ልታስተውለው ይገባል። መስዋዕት የሚለው ላይ ግን ትንሽ ነገር ልንገርህና እንትን ልበል። ለምሳሌ ግን ይህን ዲያቆን ዘማርያም ያነሱት ይሆናል። በዚህ በዚራ 7 መጽሐፍ ላይ ለድንግል ማርያም የአምልኮ መስዋዕትን አቀርብልሻለሁ የሚል ንባብ አለ። እሱን ሰምተህ ታውቃለህ? እንስራ 7 ላይ ምን የአምልኮ መስዋዕትን አቀርብልሻለሁ የሚል ንባብ አለ። ቱ ቢሆነስ አይቻልም። ገና አንባቢ ነኝ ገና። ጥሩ። አሁን እዛ ጋር ብዙ ጊዜ ጴንጤዎች ይህን እያነሱ ይኸው ማርያም ትመለካለች ብለው ከሚያነሱት ነገር ውስጥ አንደኛው ይሄ ነው። በራሱ ግን ራሱ አምልኮ ማለት ነው መስዋዕት ማለት ነው የሚለውን በደንብ ተብራርቶ ይቀመጣል። ኦኬ ሶ አይ ቲንክ ዲያቆን ዘማርያም እሱን ቢሄዱበት ለሳቸው ልቶ መስዋዕት የሚለውን ቃል ስታገኘው ሁሌም እንዲያው በቃ ቅዱሳኑም እየተመለኩ ነው። አንዳንድ ዝማሬዎቻችን ላይ ለድንግል ማርያም ለቅዱሳኑ እንደዚህ የሚሉ ነገሮች ስታገኝ ከምን አንጻር እንደተነገረ መልእክቱ ምን እንደሆነ የክብር የአክብሮ የትምህርት እንደሆነ እንድታቀው መጽሐፍ ቅዱሳዊም እንደሆነ እንድታቀው ከሚል ነው። ምዕራፉን እንደጠይቃችሁ ሰዎች አንደኛ ሳሙኤል ምዕራፍ 25 ቁጥር 33 ከ32 ጀምሮ እስከ 33። እሺ እግዚአብሔር ይስጥልኝ። የአምልኮ መስዋዕት የሚለውን በዛው ቢያብራሩ ዲያቆን ጥሩ ነው፣ ጊዜ ካለዎት። እሺ እግዚአብሔር ያክብርልን። ሰፋ ያለ ነገር ነው ወንድሞቻችን ያቀረባችሁት። አንድ ነገር እዚህ ጋር አጽንኦት መስጠት የምፈልገው ነገር ምንድን ነው? ቅድም አሁኑን እዮባ ያለው እኛ የኢጎ ችግር የለብንም። ያ ማለት አሁን መናፍቃን ነይ ነይ እምዬ ማርያም የሚለውን ትዝታው እንዴት ቀይሩ እንደዘመረ ሰምታችኋል። እኛ የዚህ አይነት የመለካካት የለ ሲጀምር እያለካከን አይደለም እኛ ያለ ነው። እንደዚህ ኢጎ እኛ ጋር የለም። በቃ ስለ ማርያም ምን ብዬ ልዘምር ምን ብዬ ብገጥም ይሻላል ተጨንቀን ተጠበን ከሰው ኮፒ የምናደርገው ነገር የለም። ለእመቤታችን ለአምላክናት የሚገባውን መዝሙር ለፍጡር ለእግዚአብሔር አንሰጠውም፣ ለፈጣሪ። ስለዚህ ሁሉም ነገር ቦታ ልክ አለው። ለእግዚአብሔር የተዘመረው መዝሙር ደግሞ እንደውም መናፍቃን እርድ ብንበሉልን አንቀይረው። እኛ የኢጎ ችግር የለብንም፣ የስንኝ ችግር የለብንም። ምክንያቱም እኛ የጌታ ቅዳሴም አለን፣ ቅዳሴ ማርያምም አለና። እኛ ውዳሴ ማርያም አለን፣ ውዳሴ አምላክም አለን። የእመቤታችን ብቻ ሳይሆን የመድኃኔዓለም ቤተክርስቲያንም አለን። እኛ ኢጎ ችግር የለብንም። ይሄ መጀመሪያ ማስተካከል እና መስማት በጣም ተገቢ ነው። አንድ በሉ። ሁለተኛ ደግሞ ከዚህ ጋር ተያይዞ መዝሙር የሚለው ቃል ብዙ ጊዜ ተመልሷል። ግን መጀመሪያ በመናፍቃኖቹ ራሱ ስንሄድ መዝሙር ራሱ ትርጉሙ ምን ማለት ነው? እውነት በቁሙ አምልኮ ብቻ ማለት ተብሎ የሚተረጎም ነው? ለምሳሌ የመጽሐፍ ቅዱስ መዝገበ ቃል ይሄ ፕሮቴስታንቶችም አሉበት የመጽሐፍ ቅዱስ ማህበር ላይ። በዚህ መዝገበ ቃል ላይ መዝሙር ነው እንደሚለው ልዩ ልዩ ስልትና ቃና ባለው ድምፅ የሚዜም በዜማ መሳሪያ የሚቀርብ መንፈሳዊ ማህሌት። ትርጉሙ ራሱ ይሄ ነው። በቃ ልዩ ልዩ ስልትና ቃና ባለው ድምፅ የሚዜም በዜማ መሳሪያ የሚቀርብ መንፈሳዊ ማህሌት እንጂ መዝሙር ማለት አምልኮ ስለሆነ ለእግዚአብሔር ብቻ የሚቀርብ ነው ትርጉም የለንም እኛ። ይሄ ሲጀመርኛ እንደዚህ ትርጉም የመጽሐፍ ቅዱስ ማህበርም እንደዛ አላለ መዝገበ ቃሉ ላይ ሲያብራራው። አንድ ሁለተኛ መስዋዕት የሚለው ቃል ለምሳሌ እኛ ለፍጡራን ተነግሮ ራሱ ብናገኘው አምልኮ ብለን እኛ አንተረጉምም። ለምሳሌ የቱ ጋር ከተባልን የትንቢተ ዳንኤል ላይ 2:46 ላይ እንዲህ ለምሳሌ 2:46 ላይ ተመልከቱ። እዚህ ጋር በዚያን ጊዜ ንጉሱም ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት ካለ በኋላ የእህል ቁርባንን ዕጣንም ያቀርቡለት ዘንድ አዘዘ ይላል። ናቡከደነጾር ተሳሳተ እንበል፣ አላዊ ንጉስ ነው አረማዊ ንጉስ ነው እንበል። እንዴት ዳንኤል ለእግዚአብሔር መቅረብ የሚገባው ብቻ ከሆነ የእህል ቁርባን የዕጣን ቁርባን ለምን አቀረበለት? አንድ ዳንኤል ስለምን ዝም አለ? ሁለት ዳንኤል ተሳስቷል እንበል፣ ፍጡር ስለሆነ እግዚአብሔር እንዴት ዝም አለው? በአምልኮቱ እንዲህ ሲደረግበት የእህል ቁርባንና
ሰገደለት ብቻ ብሎ አያውቁምማ። የእህል ቁርባን ዕጣኑም ያቀርቡለት ዘንድ አዘነ የሚለው ለእመቤታችን አሁን ለነገ አሁን ገብርኤል እሑድ ቀን ዕጣን ይዘን ብንሄድ፣ ጠዋፍ ይዘን ብንሄድ፣ ሻማ ይዘን ብንሄድ አመለክን ማለት ነው። ልክ እነዚህ አሁን ሰገድለት ሲባል የአምልኮ ቢሆኑ እግዚአብሔር አምላክ ዝም ይለዋል? ዳንኤል አይ ባህሬ ነው በሰው ፊት አልናገረውም በናቡከደነፆር ፊት ይላል እግዚአብሔር አይልም። እዚህ ሊተራሊ መጀመሪያ እንደዚህ እንኳን ቀርቦ እንኳን ብናገኝ እንደዛ ለምንፈተው አለ። አንድ አሁን ከዚህ ጋር አየ። ሁለተኛ መስዋዕት በሐዲስ ኪዳን አሁን ብሉይ ኪዳን ነው ብሎ ሰው ብዙ ጊዜ ከመናፍቃን ስላለኝ አንድ የሐዲስ ኪዳን ማሰሪያ እናስቀምጥለት። ለምሳሌ ሐዋርያ ቅዱስ ጳውሎስ ከተናገረው አንድ ንግግር ልውሰድ። አሁን ይሄን ተመልከቱ። ዕብራውያን 13:16 ላይ ነገር ግን መልካም ማድረግ በደንብ ስሙ፣ መልካም ማድረግ ለሌሎችም ማካፈል አትርሱ። ስለዚህ መልካም ማድረግ ማካፈል ጥሩ እንደምንድን ነው? እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና። እንዴ መቼ ለእግዚአብሔር ያቀረብ ነው? ለሰው እኮ ነው ያካፈል ነው። ሉክ እንዲህ አይነት መስዋዕት እግዚአብሔር መስዋዕት ነው፣ ግን የቀረበው እኮ ለሰዎች ነው ያካፈል ነው። ያለኝን አካፈልኩኝ። ምበላትን ነገ ቅዳሜ ቁርስ ከኔ ቢጦች ጋር በላው፣ ምሳዬን ከተቸገሩት ጋር አሳለፍኩኝ። ይሄው ተመልከቱ ቃሉ እንደሚል ነገር ግን ነው የሚለው መልካም ማድረግ ግን ለሌሎችም ማካፈልን አትርሱ ካል በኋላ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና። ሉክ ይሄ ማለት ግን ለሰዎች አካፍለን የበላነውን ያለኝን ነገር አካፍዬ መብላቴን እግዚአብሔር ደስ አሰኘው። መዝሙር መዘመር መልካም ነገር ነው አይደለም? መልካም ነገር ነው። ምስጋና መልካም ነገር ነው። ለቅዱሳን በነገራችን የምናቀርበው በሙሉ ለእግዚአብሔር ከምናቀርብ በጸጋ ነው። እሱ ቅዱስ ነው። ቅዱሳን የጸጋ ቅዱሳን ናቸው። ለእግዚአብሔር የአምልኮ መስዋዕት እናቀርባለን፣ ለቅዱሳን ደግሞ የጸጋ እናቀርባለን። ለእግዚአብሔር የአምልኮ ምስጋና እናቀርባለን፣ ለቅዱሳን የጸጋ ምስጋና እናቀርባለን። ለቅዱሳን የጸጋ ስግደት እንሰግዳለን፣ ለእግዚአብሔር የአምልኮ ስግደት እንሰግዳለን። ምስጋና እኮ ለቅዱሳን እናቀርባለን፣ ግን የምን የጸጋ ምስጋና እግዚአብሔር እናቀርባለን፣ ግን የአምልኮ። ስለዚህ እንዲህ አይነት መስዋዕት እግዚአብሔርን ደስ ያሰኘዋል። ምን ማለትም ለሌሎች ማካፈልን እንዲህ አይነት መልካም ነገር አድርጉ ነው ያለው። ስለዚህ እዚህ ጋር ብሎ አሰረው። ነገር ግን መልካም ማድረግን ነው የሚለው። እዚህ መልካም ማድረግ እግዚአብሔር አምላክ አልነቀፈውም። ይሄን ደስ የሚያሰኘው ለእግዚአብሔር የሚቀርብ መስዋዕት ነው። ይሄ መስዋዕት ግን ለሰዎች ስናካፈል ሰዎችን ያመለክናቸው አይደለም። ምስጋና ማቅረብ ለሰዎች አምልኮ ተደርጎ ስለማይቆጠር ማለት። ሌላው ወንድማችን አሁን ያነሳው የአምልኮ መስዋዕት ሰዋልሻለሁ የሚለውን ነው። ብዙ ጊዜ ተመልሰዋል። ቪዲዮም ሰርቼበታለሁ። እዛ ላይ ብታዩ ደስ ይለኛል። አምልኮ የሚለው ቃል በመጽሐፍ ቅዱስ ብዙ ትርጓሜ አለው። አንደኛ ሃይማኖት ማለት ነው። ያ ነገር አይደለም። በቃ አጭር መልሱ ሃይማኖት ማለት ነው። ምክንያቱም አንዳንድ ጊዜ በመጽሐፍ ቅዱስ ላይ አምልኮ የሚለውን ቃል ለሃይማኖት ተብሎ ስለሚተረጉም ማለት ነው። ያንን ገጸ ንባብ ማለት ማየት ይችላል። ለምሳሌ ቀለል ያለ ምሳሌ የምናውቀውን እንውሰድ። 2 ጢሞቴዎስ 3:5 ላይ የአምልኮ መልክ አላቸው ኃይሉን ግን ክደው ይለው። የአምልኮ የሚለውን ቃል በዚህ አሁን ብትቀይረው ወይም ኬጂቪ ብትቀይረው እንደሚለው 2 ጢሞቴዎስ ይቅርታ 1:5 ላይ አይደለ? ልክ ነኝ። የአምልኮ መልክ አላቸው ኃይሉን ግን ክደዋል የሚለውን ምን ማለት ነው? መልካም መስሎ የሚታዩ ጻድቃን መስለው የሚታዩ ማለት ነው። በግዕዙም ልክ እንደዛው ማለት ነው። ይቅርታ በግዕዙ ይሄ እንደዚህ ብንቀይረው እንደሚለው የተመሰሉ ጻድቃን ነው የሚለው፣ ጻድቅ የሚመስሉ። ስለዚህ አምልኮ የሚለው ቃል የሚለዋል ጻድቅ። የአምልኮ መልክ የሚለውን የተመሰሉ አለ፣ አምልኮ የሚለውን ጻድቅ አለ። እውነተኛ ማለት ነው። ስለዚህ የእውነተኛ ሰው ፊት አላቸው፣ መልክ አላቸው፣ ነጣ ለብሰው ሲያስቀድሱ፣ ሲዘምሩ፣ ሲሰብኩ ምናምን ማለት ነው። ኃይሉን ግን ክደዋል። ስለዚህ የአምልኮ መስዋዕት የሚለው ባጭው ምን ማለት ነው? እውነተኛ መስዋዕት አቀርብልሻለሁ። አምልኮ የሚለው ቃል መጽሐፍ ቅዱስ ጻድቅ ተብሎ ስለሚተረጎም ባጭሩ ማለት ነው። ስለዚህ ለእመቤታችን የአምልኮ መስዋዕት እውነተኛ መስዋዕት አቀርብልሻለሁ ማለት እንጂ ለእመቤታችን የቅድስት ድንግል ማርያም ሁላችን እንደምናውቀው ለእግዚአብሔር የሚገባውን አይነት አምልኮ ለፍጡር እናቀርባለን ማለት አይደለም። ይሄ በደንብ ልናቅ ይገባል ነው። ሌላኛው ሐዋርያ ቅዱስ ጳውሎስ የተናገረው ቆላሲስ መልእክቱ ላይ ነው 2:18 ላይ ትህትናንና የመላእክትን አምልኮ እየወደደ ይላል። ያ ማለት መልአክ እያመለከ እያለ ነው። ይኸው በዚህ ጋር እንቀይረው።
ትህትናንና የመላእክት አምልኮ እየወደደ ይላል። አሁን የመላእክት አምልኮ ማለት መልአክ እያመለከ ነው አይደለም። ባለስልጣናትን ደስ ላሰኝ ብሎ በእናንተ በክርስቲያኖች ላይ የሚፈርድ ሰው አለ። አጉል ትሕትናን እያሳየ ባላየውም ያለ ፈቃድ እየገባ በከንቱ እየታበየ ማንም አይፈርድባችሁ ይላል። ኪዳነ ወልድ ክፍሌ መዝገበ ቃልም አምልኮ የሚለውን ሃይማኖት ይለዋል፣ አንደኛው ፍቺ። ስለዚህ የአምልኮ መስዋዕት ሰዋለሁ ማለት ነው የሃይማኖት የጥርጥር አይደለ፣ የሃይማኖት መስዋዕት አቀርብልሻለሁ፣ የእምነት መስዋዕት አቀርብልሻለሁ ማለት እንጂ ለድንግል ማርያም ለእግዚአብሔር የሚቀርበው አይነት አምልኮ ለአንቺ አቀርባለሁ ማለት አይደለም። ሁላችን ስለምናውቀው ለድንግል ማርያም የአምልኮ መስዋዕት እኛ ሁላችን ስለማናቀር ምንም አወዛጋቢ ያለ ሃይማኖት። ምክንያቱም አምልኮ የሚለው ቃል ሃይማኖት ተብሎ ይፈታል። ለምሳሌ ሊመሰክሩ የወዱ የነበሩ ይላል እንደሆነ በአምልኳችን ከሁሉ ይልቅ ይላል። በአምልኳችን የሚለው በኬጂቪ ስታዩት ምን እንደሚለው ሪሊጂየስ አይልም፣ አወር ሪሊጅን ነው የሚለው። በአምልኳችን የምትለው ይሄው በአማርኛም ብንቀይረው የሐዋርያት ሥራ 26:5 ማለት ነው። ሊመሰክሩ የወዱ እንደሆነ ይላል በአምልኳችን የሚለውን ኬጂቪ አወር ሪሊጅን ይለው። ስለዚህ አምልኮ የሚለው ቃል ምን ማለት ነው? ሃይማኖት። በአምልኳችን ሲል አወር ሪሊጅን ነው የሚለው። ስለዚህ ለእመቤታችን የአምልኮ መስዋዕት ማለት ነው የሃይማኖት መስዋዕት አቀርብልሻለሁ። እውነት ነው። ለድንግል ማርያም የምናቀርበው የጥርጥር መስዋዕት አለ የምናቀርበው ከእውነት ከልብ የሚመነጭ የአምላክ እናት ወላዲተ አምላክ ዘላለማዊት ድንግል ቅድስት ንጽሕት ናት ብለን እናቀርባለን። የጥርጥር አይደለ ለማለት እና በአምልኳችን ሲል ሪሊጅን ማለት ነው የሃይማኖት እውነት ነው። ለቅዱሳን የምናቀርበው የሃይማኖት ነው። ከልብንም በጥርጥር ለምናቀርበው በመታመን በእምነት ሆነ የምናቀርበው የጸጋ ነው። ግን ይሄ የምናቀርብላቸው ክብር ምንድነው? የጸጋ መርሳት የለብን። ይሄ ነው። እኛ አምልኮ የሚለው ቃል ለፍጡር ተጋጽሎ እንኳን ብናገኝ እንደዛ እናደርገው። ይሄ በተደጋጋሚ ጊዜ የምንጠቅሰው ጥቅስ አለ አይደለ? የሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ ያለው ይሄ የማመልከው የእግዚአብሔር መልአክ የሚለውን ቃል ራሱ ምን እንደሚለው የግሪኩ ላትሪዮ ኤንጅሎስ ነው የሚለው። እግዚአብሔር ያሳያችሁ። ላትሪዮስ ኤንጅሎስ ቢልም ግን እኛ መልአክ አናመልክም፣ እናውቃለን ሁላችንም። በግሪኩ ላሳያችሁ። ለምሳሌ እዚህ ጋር ሐዋርያት ሥራ 27:23 ላይ ማለት ነው። ይሄ ማለት ተመልከቱ ምን እንደሚል እዚህ ጋር ሐዋርያ ቅዱስ ጳውሎስ የሚናገረው የማመልከው አይ ሰርቭ አን ኤንጅል ነው የሚለው የእንግሊዝኛ ኬጂቪ። ግን እንደሚለው የግሪኩ ላትሪዮ ካለ በኋላ እዚህ ጋር ኤንጅሎስ። ላትሪዮ ማለት አምልኮ ነው። ኤንጅሎስ ማለት ደግሞ መልአክ ማለት ነው። ኤንጅል ማለት የማመልከው የእግዚአብሔር መልአክ ነው የሚለው የግሪኩም ራሱ ማለት ነው። ግን እንዲህ ስለተባለ አይ በቃ ይኸው ላትሪዮ የሚለው ቃል ለእግዚአብሔር ብቻ የሚነገር አምልኮ ነው የተናገረው ጳውሎስ ነው። የግሪኩ የሚናገረው እንደዛ ነው። ስለዚህ ካሁን በኋላ ማመልከው ላትሪዮ ቴዎስ አይልም፣ አምላክ አይልም እኮ ቴዎስ አለ የሚለው ላትሪዮ ኤንጅሎስ ነው የሚለው። እንደምትመለከቱት ያን ኤንጅል የሚለው ይኸው እዚህ ጋር አሁን ላትሪዮን እዚህ ጋር ንኩት። ይኸው እዚህ ጋር ስንነቀሉ ሌክሲከም ነው ያወጣልና ምን ማለት ነው? ሰርቭ ማገልገል፣ ዱ ዘ ሰርቪስ፣ ከዛስ ወርሺፕ። አይችሁ ማገልገልንም ያካትታል። ይኸው ዱ ዘ ሰርቪስ አለ፣ ከእንደገናስ ወርሺፕ አለ። ግን እንደሚለው ላትሪዮ ለእግዚአብሔር በግሪክ ቋንቋ ላትሪዮ ማለት አምልኮ ለእግዚአብሔር ብቻ የሚቀርብ ነው። ግን ምን ማለት ነው? ሰርቭ የእሱ የመሆን የምወደው የማምነው ማለት ነው። አምልኮ የሚለው ቃል የማምነው ማለት። ስለዚህ ለድንግል ማርያም የአምልኮ መስዋዕት አቀርባለሁ ማለት የእምነት መስዋዕት አቀርባለሁ ማለት ነው እንጂ የጥርጥር አለመሆን መሆን ለመግለጽ እንጂ ለእግዚአብሔር የሚገባውን አይነት አምልኮ እንደ ተብሎ አይቀርብም። ሁለተኛ ላትሪዮ ብሎ ለማን የተነገረው? ለኤንጅሎስ። ይኸው ደግሞ እዚህ ጋር ኤንጅልም ስትነግራችን ሌክሲኮን ሲያብራራት ለማን ነው የሚለው? ኤንጅል ነው የሚለው የሜሴንጀር ይኸው መልእክተኛ። እዚህ በግሪኩ እንኳን ማለት ነው ባጭሩ በግሪኩ እንኳን የማመልከው የእግዚአብሔር መልአክ ነው እንጂ የሚለው የማመልከው እግዚአብሔር መልአኩን አይልም። የኛ ትርጓሜ አንድምታ ላይ ነው የማመልከው እግዚአብሔር መልአኩን የሚለው። ስለዚህ ላትሪዮ ኤንጅሎስ ብሎ እንኳንም እዚህ መጽሐፍ ላይ ተጻፈ። እቺ አሁን ድርሳነ ሚካኤል ላይ ተጽፋ ወይ ድርሳነ ገብርኤል ላይ ተጽፋ ነበር። ይህንን አሁን የገብርኤል በዓል እንዴት እንደምናከብረው አስቡት። ይኸው የኦርቶዶክሶች ድርሳነ ገብርኤል ላይ የማመልከው መልአክ ብሎ ተጽፎ ላትሪዮ ኤንጅሎስ ብሎ ጽፈውት እኛ የምንቃወመው ይሄንን ነው ይባል ነበር። ግን የግሪኩ መጽሐፍ ቅዱስ የሚናገረው እንደዛ ብሎ ኢንሾርት ባጭሩ ሎንግ ስቶሪ ኢንሾርት ስናደርገው አምልኮ ማለት ሃይማኖት ተብሎ ይተረጎማል። ማምለክ ብቻ አይደለም ማለት ነው። መስዋዕት የሚለው ደግሞ ለቅዱሳን ደግሞ አሁን ቀድም ባልነው ደግሞ ለሰዎች ማካፈል፣ በጎ ነገር ማድረግ ለእግዚአብሔር ደግ ይህን እንደዚህ የሚመስል መስዋዕት እግዚአብሔር ደስ ያሰኘው ይለዋል። ስለዚህ ግን ምን አይነት መስዋዕት?
ለቅዱሳን የሚገባ የዕጣን ጧፍ ልናቀርብ እንችላለን። ልክ ናቡከደነፆር ለዳንኤል እንዳቀረበለት እንጂ እናመልካለን ማለት አይደለም። መሰረታዊ ጉዳይ የቅድሟን መግቢያ እንዳትረሷት። እኛ የብሽሽቅ ሃይማኖት የለንም። ጥንቃቄ አድርጉ። መናፍቃንንም ለማብሸቅ ብለን የእኛን የምንቀይጠው መዝሙር የለንም። ጥንቃቄ አድርጉ። ይህን አደራ ማለት ፈልጋለሁ ለሁሉም ሰው ማለት በቃ የተዘመረው መዝሙር አለን። በጣም ብዙ የእመቤታችን መዝሙር አለን። በጣም ብዙ የሥላሴ መዝሙር አለን። በጣም ብዙ የመድኃኔዓለም መዝሙር አለን። ሶኋት ምን አስቀየረን? እኛ ልናበሽቃቸው፣ ልናናዳቸው፣ ከዛ ምን ልናመጣ? ዘርፈ ብዙ ቃላት አሉ ለእግዚአብሔር ለቅዱሳን የምንጠቀመው። አዎ ልክ እንደ ቀድሞ ቤዛ የሚለው ቃል፣ መድኃኒት የሚለው ቃል እሱንም አገባቡ አለው እንጂ መናፍቃንን ለማናደድ ተብሎ ለሥላሴ የሚዘመር ነገር ለመድኃኔዓለም ለክርስቶስ የተዘመረውን መዝሙር የእሱን አምላክነት የባህሪ አምላክነቱን የዓለም አዳኝነቱን በሚገልጽ መንገድ የቀረበውን ነገር ሆን ብለን ስንኙን ቀይረን የብሽሽቅ ቸርች ፖለቲክስ መጥፎ ነው። ይሄ ቸርች ፖለቲክስ ይባላል። ልክ አሁን እነሱ ነይኔ እምዬ ማርያም የሚለውን ቃል ቀይረውት እንደዘመሩት ማለት ነው። እነሱ ጋር ምን እንደዘመሩት እንደዘፈኑት ልበለው የብሽሽቅ ስለሆነ እኛ ጋር እንደዛ አይደለም። ሁለተኛ ሰዎችን ለማብሸቅ የምናገለግለው አገልግሎት የለንም። ጥንቃቄ እንድታረጉ በቃ ስንዘመርም ስናገለግልም የአውደ ምሕረት ዘማሪያም ነው የምንም ነው ማለት ነው። የፈለገ እመቤታችንን ብናከብራት እመቤታችንን ስናከብራት ለልጇ የሚዘምረው መዝሙር ስንቄላት ትደስታለች ብላችሁ እንዳታስቡ። ለሥላሴ የቀረበው መዝሙር ለድንግል ማርያም ሲሰጥ ድንግል ማርያም ትደስታለች ብላ አታስቡ። አንደኛ የብሽሽቅ ሃይማኖት የለንም እኛ፣ ኢጎ የለንም። ሌላ ቤት ምንጠላውን እኛ ጋር ማድረግ የለብንም። በቃ የሥላሴ መዝሙር አለን እንዘምራለን። የድንግል ማርያም መዝሙር አለን እንዘምራለን። የቅዱሳን መላእክት መዝሙር አለን እንዘምራለን። መዝሙር አምልኮ አይደለም? አዎ ለእግዚአብሔር ስናቀርብ አምልኮ ነው። ትክክል። ባይ ዴፊኒሽን ግን መዝሙር አምልኮ ነው የሚል ግን ትርጓሜ ግን ኢቭን መጽሐፍ ቅዱስ መዝገበ ቃላት ላይ ራሱ አናገኝም። ለእግዚአብሔር ብቻ የሚቀርብ ነው አንልም። ምስጋና ለእግዚአብሔር ይቀርባል። አዎ የአምልኮ ለቅዱሳን የጸጋ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ የለም? ተፈሥሑ ጻድቃን በእግዚአብሔር ወለራታአን ይደልዎ ሙክር። ወለራታአን ይደልዎ ሙክር ማለት እኮ ለቅኖች ምስጋና ይገባል ማለት እዚህ ቅንም ምስጋና ይገባል። ግን አይነት ምስጋና የሚገባው ግን የጸጋ ነው እንጂ የእግዚአብሔርነቱ አይደለም። ስለዚህ ምንም ጥያቄ የለው ነገር እዚህ ጋር ኮምፕሌክስ ውስጥ እንዳንገባ። ከዛ ወረድ ብለን ወደኛ ስናመጣው ግን አሁን ባልናቸው ፍቺዎች ምስጋና የሚለውን ቃል፣ መስዋዕት የሚለውን ቃል፣ መዝሙር የሚለውን ቃል በዚህ አገባብ ማየት እንችላለን ለማለት ፈልጌ ነው። ይቅርታ ሳረዘምኩኝ ቤቴ ነው ብዬ ነው። እሺ እዚህ ያሰማለን ዲያቆናት መምህራኖቻችን። ዮባን ቅድም እንደዛ ብየዋለሁ ይመስለኛል። ወንድማችን ኢትዮ በቂ ይመስለኛል አይደል? እዚህኛው ላይ ቴንኪው ግልጽ ነው። ሌላ አንድ ተጨማሪ ጥያቄ ነበረችኝ። ምናልባት ለሌሎች እድል ምንሰጥ ቅድም ያስቆምናት እህት አለች ወይ ቀጥለህ ከጠየቅ ግን ይሄ መዝሙር ላይ ማለት ነው መዝሙረ ዳዊትን ይዩት። እሺ አሁን ቅድም ዜማ ሲሆን ምናምን እያሉ እያነሱት ነበርና እንደምታውቁት ቅዱስ ዳዊት በበገና ነው የደረደረው አይደል? ዜማ አለው ማለት ነው በበገና እና መዝሙር አንድን ሁሉንም ብትመለከቱ ቅዱስ ዳዊት ለእግዚአብሔርም ይዘምራል ለቅዱሳንም ይዘምራል። እና ምናልባት ቤተክርስቲያናችን የምታደርገው እሱን ነው። በነቢያትና በሐዋርያት ላይ የተመሰረተች ቤተክርስቲያን ስለሆነ ያለችን የምታደርገው እሱን ነው። ዋናው ግን ቅድም እንደተባለው ምስጋና ለእግዚአብሔር ስናቀርብ አምልኮ ነው። ስግደትም እንደዛው ለቅዱሳን ስናቀርብ ደግሞ የጸጋ መሆኑ። መፍጠር ስንት ነች? አንዲት ነች። እኛ እግዚአብሔር የምንለው ሶስቱንም አካላት አብ፣ ወልድ፣ መንፈስ ቅዱስን በአንድነት ነው። ከአብ አንጻር ግን ሲነገር አምላኩ ሲል አስቀድሞ ከዘላለም የነበረን ስጋ አይደለም የተዋሃደው። እመቤታችን ፍጡር ናት። ከእሷ የተገኘን ስጋ የራሱ ማድረጉን መናገር። አባቱ ብሎ ሲናገር ግን የባህሪ ልጁ ማለትም እርሱና አብ አንድ መሆናቸውን መናገር ነው። እርሱና አብ እኔና አብ አንድ ነን ብሎ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ አስቀምጦልናል። የአብ የሆነው ሁሉ የኔ ነው፣ የኔም የሆነው ሁሉ ያንተ ነው እያለ ዮሐንስ ወንጌል ምዕራፍ 17 ዮሐንስ ወንጌል ምዕራፍ 16 ላይም ጌታ ይናገራል። አብ አምላክ እንደሆነ ሁሉ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ነገር ግን ሶስት አማልክት አንልም። ለምን? የአብ አምላክነት ከወልድና ከመንፈስ ቅዱስ አምላክነት ስለማይለይ ማለት ነው። ስለዚህ በሶስቱም አካላት የተፈጠረን ስጋ ነው የራሱ ያደረገው እና ክርስቶስ ፍጹም ሰው ሆኖ ነው የተገለጠው፣ ወይም ደግሞ ፍጹም ሰው ሆኖ ለእኛ ቤዛ የሆነ እና ሰው ከመሆኑ የተነሳ ያው የእኛ ስጋ የተፈጠረ ስጋ አይደለ? ሰው ከዛ የተነሳ አብ አምላኩ ተብሎ ተነግሮለታል።
ስለዚህ ፍጹም ሰው መሆኑን ለማጠየቅ ነው ብላ ቤተክርስቲያናችን ተመልሰዋለች። ምናልባት ግልጽ ሆኖልሽ ከሆነ ጨምሩበት። እሺ ግን ግልጽ ነው አይደል ሀሳቡ? እኔ ያው ብዙ አልገባኝም፣ ግን አሁን የተፈጠረ ስጋ ማለት አሁን የክርስቶስና የጌታችን መድኃኒታችን ኢየሱስ ክርስቶስ ስጋ ፍጡር ማለት እንችላለን ወይስ አንችልም? የተዋሃደ ነው እንጂ ማለት እንዲህ ቆይ እየጠየቁሽ ላስረዳሽ በጥቂቱ እና ምናልባት ቀለል አድርጋችሁ የእናንተ ነገሯል። አሁን ክርስቶስ በስጋ የተወለደው ከእመቤታችን ከእናታችን ከቅድስት ድንግል ማርያም ነው አይደል? ልደታችን ኦኬ። ድንግል ማርያም ፍጡር ናት አይደል? ጌታም የነሳው ስጋ ከድንግል ማርያም የተገኘ ነው አይደል? እንጂ ከዘላለም የነበረ ስጋ መቼም የለም አይደል? ያ ስጋ በማን የተፈጠረ ነው? በራሱ ስንል በአብም በራሱም አይደል? ያው በራሱ ስትይ አብና መንፈስ ቅዱስም በመፍጠር አንድ ስለሆነ እሱም ሳንረሳ አይደለም? አዎ ማለት ፍቃዳቸው አንድ ስለሆነ ነው። በራሱ ማለት አንድ አምላክ ስላለ ጎበዝ። ስለዚህ አሁን የተፈጠረ ስጋን ገንዘብ ስላደረገ ብለን ስንናገር ያ ስጋ ከዘላለም ያልነበረ ስጋ ነው። ኦኬ፣ የተገኘ ነው፣ ኦልሬዲ የተፈጠረ በራሱ የተፈጠረ ነው አልሽኝ። ያንን ስጋ ግን ራሱ ብቻ አይደለም የፈጠረው አይደል? በአብም ተፈጥሯል አይደለም? ከዛ በኋላ ግን ተዋህዶ ላይ ግን ያ ስጋ አምላክ ሳይሆን ፈጣሪነትን ሳያገኝ እንዲሁ ቀረ። ተዋህዶ አልተፈጸመም ወይ ከሆነ ጥያቄ ሻይት ሆኗል እንጂ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆኗል። ኦኬ፣ ያ ማለት ያ ስጋ በቃል ገንዘብነት አምላክ ሆኗል። ስለዚህ አሁን ክርስቶስ አምላክ ነው ስንል ግን በእርግጥ አምላክ ሆኗል ስንል ሰውነት በሙሉ ተለውጦ መለኮት ሆነ ግን አንልም። ያለመለወጥ እንላለን አይደል? እንመለውላጤ ያለመለወጥ እንላለን። ስለዚህ ያ ስጋ ስቲል የተፈጠረ ወይም የተገኘ መሆኑን ሳይለቅ ነው ፈጣሪ የሚሆነው። የፈጣሪነት ገንዘብ ነው ወይም ርስትን በቃል አማካኝነት የራሱ የሚያደርገው ማለት ነው። ተረድተሽኛል? እንጂ እዛው ፍጡር እንደሆነ በቃ ተዋህዶ ሳይፈጸም አይቀርም ፈጣሪ ሳይሆን ማለት ነው። ፈጣሪ ሲሆን ግን ስቲል የተገኘ መሆኑ ይቀራል እንዴ? ይቀራል ካልንማ ያው ሊለወጥ ነው፣ ውላድ የሚለውን ነገር ሊያመጣ ነው። ተረድተሽኛል? ስለዚህ ፍጹም ሰውነቱን ሳይለቅ ነው በቃል ገንዘብነት ፍጹም አምላክ የሆነው የሚለውን ነገር መያዝ ነው። ተረድተሽኛል? እዚህ ጋር ምን እንደምንጨምርላት በአጭሩ ማለት ነው እህታችን፣ ለምሳሌ ክርስቶስን ሐዋርያው ቅዱስ ጳውሎስ ምን ይለዋል? መካከለኛ ይለዋል አይደለ? አንደኛ ጢሞቴዎስ 2:5 ላይ በሰውና በእግዚአብሔር መካከል ያለ አንድ መካከለኛ አለ ይልና እርሱም ሰው የሆነው ኢየሱስ ክርስቶስ ይላል። ምን ማለት ነው? መካከለኛ ሲሆን እግዚአብሔር አብ አለ፣ እግዚአብሔር መንፈስ ቅዱስ አለ። እዚህ ምን አለን ደግሞ? ፍጡራን አለ። እግዚአብሔር አብ መለኮት ብቻ ያለ ስጋን ያልተዋሃደ ነው። እኛስ ሩቀ መለኮት ነን። መለኮትን የተራቆትን ሩቅ ብእሲ ነን፣ ተራ ሰው ነን። መለኮትነት ውስጣችን ላይ የለም። መለኮትነት ባህሪ የለንም እኛ። ክርስቶስስ የእኛም ስጋ አለው፣ ምክንያቱም የተፈጠረ የኛ ስጋ ስለተዋሃደ መለኮትነትም አለው፣ አካላዊ ቃል። ስለዚህ ምን ተባለ? በሰውና በእግዚአብሔር መካከል ያ ከኛ የነሳት ያቺ ስጋ ከድንግል ማርያም ከስጋ ከነሳነስ የነሳው ያን ስጋ የፈጠረውን ስጋ ነው የተባለው። ያ የተፈጠረው ስጋ በማን ነው የተፈጠረው? በአብም በወልድም በመንፈስ ቅዱስ ነው። ትስብእት ስጋ መለኮትን ሲዋሃድ መለኮት ደግሞ አልተቀየረም ወይም መለኮት አልዋጠውም። እንደዛ ከሆነማ አውጣኪነት ነው የሚሆነው። አንድ ሁለተኛ ተነጣጥሎም አይነገርም። ሁለት ባህሪ ይሆናል፣ ሁለት አካል ይሆናል። ምን እንደምንለው እኛ ሄኖሲስ ተዋህዶ እንልና ሁለት አካላት መለኮትና ስጋ፣ ያ የተፈጠረ ስጋ ነው። ማን የተዋሃደው? ቃል የተዋሃደው። ያንን ስጋ ግን የፈጠረውን ሲዋሃድ ግን ቃል ብቻውን ነው የፈጠረው? ያንን ስጋ አይደለም። አብም የፈጠረው ነው፣ መንፈስ ቅዱስም የፈጠረው ነው። ምክንያቱም በመፍጠር ሥላሴ ስንት ናቸው? አንድ ስለሆኑ። ስለዚህ ምን ተባለ? የጌታችን ኢየሱስ ክርስቶስ አባትና አምላክ አለ። አባት ሲል የባህሪ አባቱ፣ አምላክ ሲል ምን ማለቱ ነው? ያ ክርስቶስ የነሳት ያቺ ስጋ ማን የፈጠራት? አምላክ አላት። ማን? ቃልም አምላኳ ነው የተዋሃዳት። ምክንያቱም ስጋው ደግሞ አልተቀየረማ። ሁለተኛ አብም አምላኳ ነው፣ ምክንያቱም ስጋ ናታ፣ መለኮት ደግሞ አልተቀየረችማ። መንፈስ ቅዱስም አምላኳ ነው። ስለዚህ የጌታችን ኢየሱስ ክርስቶስ አባትና አምላክ እግዚአብሔር ይባረካል ማለት ነው። ምክንያቱም ያቺ የተዋሃዳት ስጋ በመፍጠር ሥላሴ አንድ ናቸዋል። አብ ብቻ ነው የፈጠራት አንልም። መንፈስ ቅዱስ ብቻ ነው የፈጠራት አንልም።
ወልድ ብቻ ነው የፈጠራታል። በስላሴ መፍጠር አንድ ናቸው። ስለዚህ ምን አለ? አምላክ አላት። ምን ማለት ነው? መለኮት ስጋን ከተዋሃደ በኋላ ስጋ መለኮት ሆኖ አልተቀየረማ። ግን ምን ሆነ? ስጋ ቃልን በመዋሃዱ የባህሪ አምላክ ሆነ። አይሽ እንትነት የሌለው ስጋ፣ ቀዳማይነት ያልነበረው ስጋ፣ ያደካማ ስጋ ምሉ የሆነውን መለኮት ተዋሃዱ ምን ሆነ? የባህሪ አምላክ ሆነ። ውላጤ ሳይኖር መለኮቶ ደግሞ መቀየር ሳያስፈልገው ተመልከች። መለኮት ወደ መሆን ሳይቀየር ውላጤ የሌለበት ግን ምን ሆነ? ባለበት ሆኖ የባህሪ አምላክ ሆነ። የባህሪ አምላክ ሆነ ማለት ነው ትስብእትነቱን ቀረ ማለት አይደለም። ስለዚህ ክርስቶስ ምን ተብሎ ተነገርለት? የተፈጠረ የእኛን ስጋ ስለተዋሃደ ክርስቶስ ምን ተባለ? የጌታችን የኢየሱስ ክርስቶስ አባትና አምላክ ተባለ። ስለዚህ አምላክ ያለው ለምንድን ነው? ያቺ ጌታችን የነሳት ስጋ ስላሴ መፍጠር አንድ ስለሆኑ አምላክ አላት። ለዛ ነው ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ። አሁን ንግግር አላት እዚህ ጋር ወደ አባቴ ሲል የባህሪ አባቱ ነው። ወደ አባታችን አለ። ይለያያል። በዚህ አጋጣሚ ክርስቶስ ታላቅ ወንድሜ ምናምን የሚሉት መናፍቃን እዚህ ጋር ተመታ ማለት ነው። የቀድሞ ማነው ወርዶ ፌዝ ቅድም የተማማርም ክርስቶስ በምድር ላይ ሲመላለስ አምላክነቱን አጥቷል። ከዚ በኋላ ተራ ሰው ነው የሆነው። ከዛ ምናምን የከበደ ኑፋቄ ማለት እኔ ያው ግን ምንድነው እኛ የፈለግነው ምንድነው ጌታችን እዚህ ጋር ራሱ የተናገረው ምንድነው? ወደ አባቴና ወደ አባታችሁ ለማርያም መግደላዊት አትንኪኝ ያላት ለዚህ ነው። ወደ አባቴ ነው ያለው። ነጥሎ ምክንያቱም አብ የወልድ የባህሪ አባቱ ነው። ወልድ ደግሞ የአብ የባህሪ ልጁ ነው። እኛ የባህሪ ልጁ አይደለንም። እኛ የስላሴ አንደኛ ልጅነታችን እኛ ለስላሴ ነው። አንድ የስላሴ ልጆች ነን። በምን? በጸጋ። ለክርስቶስስ የባህሪ ነው አብ። አባት ሲባል ደግሞ የማን ነው? የወልድ ብቻ የመንፈስ ቅዱስም ጭምር አይደለም። ለእኛ ሲሆንስ ለፍጠቱ አብም ወልድም መንፈስ ቅዱስም ለስላሴ ለፍጠታቸው በጸጋ አባት ናቸው። ስላሴ አሁን አባታችን ከስላሴ ዘንድ ተወልደናል። እኛ የስላሴ ልጆች ነን እንላለን። ስለዚህ እኛ ማን ልጆች ነን? የስላሴ ልጆች ነን። ስለዚህ እዚህ ጋር መለስም ማለት ነው ወደ አምላኬና ወደ አምላካችሁ ነው ያለው እንጂ ወደ አምላካችን አለ። ምክንያቱም ስጋው ቃል ነው። ትስብእትን ብቻ የተዋሃደ አይደለማ፣ መለኮትም ጭምር አለ። ስለዚህ ይህን በተመለከተ በደንብ አድርገሽ ሃይማኖተ አበውን ብታነቢ፣ ሚስጥረ ስጋዌ ላይ የተጻፉት መጽሐፍቶች በደንብ ብታነቢ የበለጠ ታውቂያለሽ። ምናልባት ሚስጥረ ስጋዌ እጅግ በጣም ጥልቅ ነው። ንባብ ይጠይቃል፣ ማስተዋል ይጠይቃል፣ ጥልቅ ንባብ ይጠይቃል። ተሰገወተ ቃል ደግሞ የግድ የድህነታችን አንዱ አካል ነው። ምክንያቱም ሚስጥረ ስላሴ ብለን ከጠምናለ ሚስጥረ ስጋዌ ያለን የአምላክ ሰው መሆን ግድ ነው። ሰው አምላክ ሆነ አምላክ ሰው ሆነ ስንል ሰውነት ወደ መለኮትነት አልተቀየረም፣ መለኮትነትም ወደ ስጋነት አልተቀየረም። ይሄ ከተጠፋፋ ይሄ ከእንትን ካለ የእኛ ድህነት ራሱ ከንቱ ሆነ። በዛ ላይ ደግሞ የተሰቀለው መለኮት ነው ያሰኛል። ስጋ ከተዋጠ ስጋነቱ ከጠፋ አውጣኪነት ነው የሚሆነው። ከተከፋፈለን ወደ ንስጥሮስነት ይሄዳል። ለዛ ጥንቃቄ ስለሚፈልግ። እሺ፣ አመሰግናለሁ። ቃለ ሕይወት ያሰማል። እግዚአብሔር ጸጋውን ያብዛላችሁ። እሺ፣ ሌላ ደግሞ ማለቴ አሁን ስለ ቅዱሳን አለ የጌታችን መድኃኒታችን ኢየሱስ ክርስቶስ ስዕልም አለ ማለቴ በስላሴ ደግሞ የስላሴ ስዕልም አለ። ግን እንደዚህ ስናደርግ ይሄ ስዕል የተሳለው በእግዚአብሔር የተፈቀደ ነው ማለቴ በእግዚአብሔር ፍቅር ነው። እግዚአብሔር በስዕል ብንገልጸው የተፈቀደ ነው ወይ? ኢዮባ ይመልስ ይሄን ተለየዋ ቀጥሉ። ያሬዶ ካለ የሆነ ስራ ይዤ ነው አሁን። እሺ 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 ዲያቆን በቃ አንተ ቀጥል። እኔ ደከመኝ እንትን ተደጋጋሚ ግን ይሄን ጉዳይ እንትን ዩቲዩብ ላይ አስቀምጠው ከሆነ እዛ ላይ ቢያው አሁን ተደጋጋሚ ይመስለኛል። ተመልስ ስለሆነ በጣም ደከመኝ። በእውነት ለመናገር ድክም ማለት እዘኑልኝ ባካችሁ። ለዛሬ ወይ ኢዮባ የምትከፍት ከሆነ ወይ ክርስቶፎሮስ የምትከፍት ከሆነ በቃ በዛ እንትን ዩቲዩብ ላይ ቸክ ለማድረግ ሞክሪ እህታችን። ዞሮ ዞሮ ግን ሳይፈቀድ ቤተክርስቲያን የምታደርገው አንዳች ነገር የለም።
አንዳንድ ሰዎች ቅዱሳት ስዕላትን በጣም ቪዲዮ ሰርቻለሁ ብዙ እኮ በጣም በዚህ በቅዱሳት ስዕላት በተመለከተ ኢቭን ከሉተራውያንም ከአንግሊካን ቸርቾችም እያጣቀስን በጣም ብዙ አንስተን ነበረ እና እሱም በደንብ ብታዩት አይ ቲንክ ጥሩ ይመስለኛል። ስለ ቅዱሳት ስዕላት በጣም ሄደንበታል። አሁን ቅድም ራሱ እንዳይሰፋ ብዬ ነው እንጂ የሉተራውያን የቅዱስ ሚካኤል መዝሙር አይታችኋል ምን እንደሚል? ባለፈው ዕለት ላይ ብላይ አንስቼው ነበር። ሄል ሚካኤል ይላል። ቅዱስ ሚካኤል ሆይ፣ የሰማይ ሰራዊት መልአክ ሆይ፣ ስለ ሁሉም ቅዱሳን መላእክት ምስጋና ይገባ ይላል። የሉተራውያን የቅዱስ ሚካኤል መዝሙር አሁን ለእኛ ለፍጡር ምስጋና ይገባ ምናምን የሚሉት ማለት ነው። ለድንግል ማርያም አለ ባለፈው ላይ ሄደንበት ነበር እና አንዳንድ ጊዜ ለእኛ ስንዘምረው መዝሙር አምልኮ ነው፣ ለፍጡር እንዴት ታቀርባላችሁ ነው የሚለው። በሉተራውያን የቅዱስ ሚካኤል መዝሙር አለ። ለምን አስፈለገው? ሚካኤል ፈጣኝ ነው እንዴ? እንደዚህ ማለት ነው። እና ከዛ አንጻር ነው ግን እንዳይበዛብን ስለ ስዕላትን በጣም በሰፊው ዩቲዩብ ላይ ስላለ እህታችን እኔ ዩቲዩብ ላይ ገብተሽ ዘማርያም ለማስታወቅ አይደለም አደራ። ጥያቄ በጣም ረጅም ስለሆነ እሱ ላይ ገብተሽ ሙሉ ብታዩ ከዛ ደግሞ አንቺ ያልገባሽ ነገር ካለ ብጠይቅ ይሻላል። በእንግሊዝኛ ነው ዘማርያም የሚለው ማለት? በአማርኛ በእንግሊዝኛ በሁለቱም አለ። እሺ አመሰግናለሁ። ቃለ ሕይወት ያሰማልን ለሁላችሁ። እግዚአብሔር ጸጋው ያብዛላችሁ። በጣም ነው የማመሰግነው። አሜን። እናርግ። ክርስቶፎሮስ ትከፍታለህ? አይ አልከፍትም። ምን እናርግ? ቶሎ ምናልባት በአጭር የሚመለስ ከሆነ ቶሎ ብለን 1 3 4 ደቂቃ እንጠቀምና ወይ 5 ደቂቃ እንሸኛቸው። ሌሎችን በቃ ትቀበሉ፣ እንደዛ ይሻላል። ቆይቷል። ዲያቆን ቅድም አስቁሜህ ነበረ ኢትዮ። እሺ እኔ ጥያቄ ምንድን ነው ከስጋው ደሙ ጋር ተያይዞ በእኛ ቤተክርስቲያን አስተምሮ ስጋውን ያልበላ ደሙን ያልጠጣ የዘላለም ሕይወት የለውም ብለን እናምናልናል። አዎ እናምናለን። ያ ከሱ ጋር ተያይዞ እንትን ታምረ ማርያም ላይ ታምሯን የሰማ ይሆንልኛል ብሎ ታምሯን የሰማ የዘላለም ሕይወት አይሚን ስጋና ደሙን እንደወሰደ ይቆጠርለታል የሚል ነገር ይህንንም ሪፈር ዲያቆን ዘማርያም ጋር በእርግጠኝነት በደንብ ሰርቶታል። አለዛ መጽሐፎች አሉ። በተደጋጋሚ የተመለሰ ጥያቄ ነው ይሄ። ዞሮ የእመቤታችንን ታምሯን መስማት ስጋው ደሙን ይተካል የሚል ትምህርት ቤተክርስቲያን የላትም። እንደዛ ማይልም ሀሳቡ። ይህንን ያዝና ቸክ አርግሽ ዛንትኑ ጋር በጣም በተደጋጋሚ የተመለሰ ጥያቄ ነው። አይ ቲንክ ይሆንልኛል ይደረግልኛል ብሎ በማመን ታምሯን የሰማ ይሄንን ማለት ነው። አሁን ታምነኛለህ? አሁን ብነግርህ የዛሬ 15 ዓመት ፌስቡክ ላይ የጻፍኩት ነው። የዛሬ 15 ዓመት በጃንዌይ ጊዜ በለው በፌስቡክ ላይ ነው። አሁን ቢቀጥ የቲክቶክ የለም ዩቲዩብ ላይ ባለ በጣም ይሄን ራሱን በጽሁፍ መልካስ በጣም ረጅም ጽሁፍ ማለት ነው። ባጭሩ ከላይ መልሱ እዛ ላይ አለ። የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ስጋው ደሙን ይቀበል። መጀመሪያ ይዘራል። ሲጀምር ራሱ ብሎ የሚጀምረው የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ትክክል ሚዩት አድርግና በደንብ ስማኝ። ቆይ አሁን የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ስጋው ደሙን ይቀበል ካለ በኋላ ስጋ ወደው መቀበል ካልተቻለው ሁለተኛ መጣ ያለ መጀመሪያ ይቀበል ያለው ተአምረ ማርያም ራሱ የታወቀ ያለው ምንድን ነው? አንደኛ ሐዘን ተናግሮ አይመጣም። ነገ አባቴ ሞታ ብለህ ታቅዳለህ እንዴ? ነገ ሐዘን ይገጠኛል ይባል አይባልም። ሁለተኛ በሽታውን የታወቀ ይባላል እንጂ ሳላገባ ሳልወልድ እንደዚህ ብዙ ዝሙት ሰርቻለሁ ብዙ ዘፈን አይደሱ አለም የታወቀ አያት ማለት አየህ፣ ከኛ አቅም ውጭ የሆነ ሐዘን ተናግሮ አይመጣም። በሽታ ተናግሮ አይመጣም። ስትሄድ መንገድ ላይ እንቅፋት ይመታኝ ብለህ ታቅዳለህ። እነዚህ 3 ነገሮች ካልገጠሙት በቀር ነው አይ የታወቀ ኃጢአት ምክንያት ካልከለከለው ይላል እንጂ እኔ ልጅ አይደለሁም እኔ ብዙ ነገር ይቀረኛል ከትምህርት ቤት ከጨረስኩ በኋላ ነው ካገባሁ በኋላ ነው የምቆርበው እንዲህ ብሎ እሱ ምክንያት አይደለም። እነዚህ 3 ከአንተ አቅም ውጭ የሆኑ ሪዝነብል የሆኑ ምክንያቶች ሲያጋጥሙ ይሄ ካልገጠመ በቀር ሐዘን ገጥሞ አትችልማ። አባት ሞቶ ሄዳ አትቆርብም። ዛሬ ለምሳሌ ነገ ለማስቀደስ ለከታመምክ አትቆርብም፣ ታመሃላ። 3ኛ እንቅፋት ከመታ አትቆርብም፣ ደም እየፈሰሰ ስለማትቀበል ስጋው ደግሞ
አየህ፣ እነዚህ የታወቀም ከኃጢአት ካልከለከለው ይላል በዚች ቀን ተአምሯን ሰምቶ ስጋው ደሙን ይቀበል ነው የሚለው። ትእዛዝ ሰጥቷል ራሱ ተአምረ ማርያም። ስጋው ደሙን ይቀበል ካለ በኋላ ስጋው ደሙን መቀበል ካልተቻለው ይላል። ካልፈለገ አይልም። ካልተቻለው አለመፈለግና አለመቻል ይለያያል። የሚናገሩ ራሱ ካልፈለገ አይልም። ስጋው ደሙን ይቀበል ካለ በኋላ ስጋው ደሙን መቀበል ካልተቻለው ምን ትሁን? ካልተቻለ መቁረብ አትችልም። ስላልፈለግ አይደለም፣ ስላልቻልክ ነው። ተአምሯን ሰምቶ ወደ ቤቱ ይሄድ ካለ በኋላ ይላል ስጋ ወደሙን እንደተቀበለ ተቀብሏል አይልም። እንደተቀበለ ይሆንልኛል፣ ይደረግልኛል በማለት ቢሰማ ነው የሚል። አየህ፣ ስጋ ወደሙን እንደተቀበለ ነው የሚል። ተቀብሏል አይልም። እንደተቀበለ እንደ ንጽጽር ነው። ልጅቷ እንደ አንበሳ ናት ማለት አንበሳ ናት ማለት አይደለም። አየህ፣ ስለዚህ ስጋ ወደሙን እንደተቀበለ ምን ይሆንልኛል፣ አልተፈጸመም እኮ ስጋ ወደሙ ራሱ ገና ይደረግልኛል በማለት ቢሰማ ያማል ማለት ነው። እነዛ የቆረቡ ሰዎችን በረከት ይህንን ተአምረ ማርያም ሲሰማ ይሆንልኛል፣ ይደረግልኛል በማለት ቢሰማ ነው። ተአምረ ማርያም ቁልፍ ያለ ነው ንግግሩ። መጀመሪያ ተቀበል ብለዋል። የታወቀ እነዚህ ሀያት ምክንያት ካልከለከለው ተአምሯን ሰምቶ ስጋው ደሙ ይቀር። መቀበል ካልተቻለው ግን ምን ይሁን? መቁረብ ካልቻልክ ምን? ስጋው ደሙ ይቀር ስለቀረብ ቅዳሴ ትተዋለህ። ቃለ እግዚአብሔርን አትሰማ፣ ተአምረ ማርያምን አትሰማ። ተአምረ ማርያሙ ስትሰማ ወደ ስጋው ደሙ ትቀርባለህ ነው። ለዛም ነው የታወቀ ሀያት ምክንያት ካልከለከለው ስጋው ደሙ ይቀበል ካለ በኋላ መቀበል ካልተቻለው ግን ተአምሯን ሰምቶ ወደ ቤቱ ይሂድ። ለምን? ስጋ ወደሙን ይደረግልኛል በማለት ቢሰማ እንጂ ስጋው ደሙን ይተካል የሚል ትምህርት የለንም። ስጋው ደሙን የተቀበለ ሰውና ተአምረ ማርያም የሰማ ሰው እኩል የሚል ትምህርት የለንም። የመሬቷ ኦርቶዶክስም ቼክ እናድርግ እስቲ። የትኛዋ እማሆይ፣ የትኛው አባባ፣ የትኛው ወጣት፣ የትኛው ሴት ልጅ ናት ቁረቢ ስትባል አባ ባለፈው እኮ ቅዳሴ ላይ ተአምረ ማርያም ሰምቻለሁ ባልቆርብስ ያለቻለች ማን አለች? የመሬቷ ኦርቶዶክስ ደግሞ እኒህ እውነት ሪትን እስቲ ስናየው ወደታች ስጋው ደሙን ቆረብ ሲባል ምመኑ አባ ተአምረ ማርያም እኮ እየሰማው ነው ባልቆርብስ ምን ችግር አለው ያለ ሰው አለ? የለም። ማን እንደዚህ የሚለው? የሰንበት ተማሪ እኮ በየጊዜው እሑድ እሑድ ቀን እኮ ያስቀድሳል። አይ ምን ችግር አለው ተአምረ ማርያም እየሰማው አይደል ምን ችግር አለው ብሏል። ቃሉ ሰምቶ ተሰናክሎ መች አልቆርብም ማለት ነው። የመሬቷ ኦርቶዶክስ እንደሚባለው ማለት ማን ነው እንደዚህ ያለው? ስጋው ደሙ ተቀበይ አንቺ ሲሉት የንስሐ አባቷ እናንተ ባልና ሚስቶች ስጋው ደሙ ተቀበሉ ሲባል ተአምረ ማርያም እኮ ሰምተናል ሚል ማን አለ? የመሬቷ ኦርቶዶክስ ትርጉሙም እንደዛ አይደለም ነው ባጭሩ። አንደኛ ከላይ ተአምረ ማርያም እንደዛ ይናገር፣ ሁለተኛ የሚናገረው ራሱ ይደረግልኛል፣ ይሆንልኛል በማለት ቢሰማ ብሎ ፎርካስተር ያደረገው ምን ማለት ነው? ዛሬ ባትቆርብም ነገ ይደረግልኛል በማለት ስማ፣ ይሆንልኛል ብለህ ስማ። ነገ አንተ መቁረብ አይቀርም። ስለዚህ ስለማልቆርብ ነው ብለህ ቅዳሴ አትቅር። ስጋው ደግሞ ስለማልቀበል ብለህ አትቅር። ስጋው ደግሞ ባትቀበልም ምን በል ቅዳሴ አስቀድስ፣ ግድ የለም። እነዛ የቆረቡ ሰዎችን ያገኙ በረከት ታገኛለህ። ስለማልቆርብ ነው ብለህ ቅዳሴ አትቅር፣ ግድ የለም። አስቀድሰ ቃሉን ሰምተህ ጠበሉን ጠጥተህ ተአምረ ማርያምን ሰምተህ ሂድ። ነገ እነዛ የቆረቡ ሰዎች ያገኙትን በረከት ታገኛለህ። ይሆንልኛል የለም። ቅዳሴ ከተጀመረ ብዙዎቻችንም እግዚኦታ ላይ በኋላ የምንመጣው ለዛ ነው። ተአምረ ማርያም በኋላ የሚነበበው ለዛ ነው። ለዚህ እኮ ነው መጀመሪያ ስለሚነበብ ያ ማለት ከኪዳኑ በፊት ቅዳሴ በፊት ስለሆነ የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ስጋው ደሙን ይቀበል እያለ ከሆነ ስጋው ደሙ መቼ ነው ያለው? በኋላ ነው ማለት ነው። ምክንያቱም ስጋው ደሙ ከመሆኑ በፊት ነው የተአምረ ማርያም የሚነበበው። ቀጥሎ ቅዳሴ ስላለ ይህንን የታወቀ ምክንያት ኃጢአት ካልከለከለ ችግር ከሌለብህ ዝግጁ ከሆንክ ንስሐ ከገባ ይህንን ተአምረ ማርያም ሰምተህ ስጋው ደሙን ተቀበል እያለ ነው። ስለዚህ ተአምረ ማርያም የሚነበበው መቼ ነው? ቅዳሴ ከመጋባቱ በፊት ስጋው ደሙን ይቀበል ይላላ፣ ትእዛዝ ሰጥቷል። ስለዚህ ተቀበል እያለ መቼ ነው ማለት ነው? ስጋው ተቀብሏል አይደለም የሚለው ይቀበል ትእዛዝ ነው። ስለዚህ ተአምረ ማርያም ከተነበበ በኋላ ነው ኪዳንም ቅዳሴ የሚያለው። እኛ ግን አርፍደን ስለምንመጣ ከተአምረ ማርያም በረከት እንዳናጣ ብለው አባቶች ሁሉም ቤተክርስቲያን ላይ ቅዳሴው ካለቀ በኋላ ተአምረ ማርያም ይነበብልናል።
መቼ ነው ግን የተነበበው? ጠዋት እኮ ተነቧል። ድጋሚ ነው ለእኛ። በነገራችን ላይ ተአምረ ኢየሱስ ተአምረ ማርያም አይስታጎልም። የትም ደብር ላይ የሚካኤል ደብር ከሆነ ድርሳነ ሚካኤል ይደርሳል፣ ተአምረ ሚካኤል ይነብባል። የገብርኤል ከሆነ ተአምረ ገብርኤል ይነብባል። የተክለ ሃይማኖት ከሆነ ተአምረ ተክለ ሃይማኖት ይነብባል ከገድሉ ላይ። ተአምረ ማርያምና ተአምረ ኢየሱስ ግን አይጓደልም። ግን እኛ አፍለን ስለምንመጣ ከተአምረ ማርያም በረከት እንዳናጣ ቤተክርስቲያናችን ከቅዳሴ በኋላ ሰው እንዲሰማ ይደረጋል። በአጭሩ ተአምረ ማርያም ስጋው ደሙን የተቀበለ ሰውና ተአምረ ማርያምን የሰማ ሰው እኩል ነው አይልም። አንድ ሁለተኛ፣ ራሱ እዛው ከላይ የሚያዛል እንደዚህ አይነት ችግር ካልገጠመ በስተቀር የታወቀ ምክንያት ሶስቱ ነገሮች በሽታ፣ ሐዘን፣ እንቅፋት፣ እነዚህ ቤዚክ የሚባሉ መሰረታዊ ችግሮች ካልገጠመ በስተቀር ተአምሯን ሰምቶ ስጋው ደሙን ይቀበል ነው የሚለው። ከዛ ቀጥሎ ስጋው ደሙን መቀበል ካልተቻለው ኔክስት እሱ እንጂ እኩል ነው፣ አቻ ነው፣ እኩል ነው፣ ተመሳሳይ ነው ብላ ቤተክርስቲያን ሰብካም ማታቅም የለባት። የሚገርም ይህንን ጽሁፍ እኔ የምልህ በሙሉ ይህንን ተጽፎ በጣም ድሮ ቆይቷል። በጣም ብዙ ሰንበቴት እያለሁ ነበር የጻፍኩት። እየተማርኩኝ አዳጊ ህፃናት ስማር ነው የተጻፈው። 15 ዓመት ምናምን በጣም የቆየ። ፌስቡክ ላይ ብትገባ ታገኘዋለህ። ተአምረ ማርያም መቅድም ላይ ነው። የሆነ ብሎግም ነበረን ቅዱስ ቤተክርስቲያን የሚል ብሎግ ከፍተንም ነበርና እዛ ብሎጉ ላይም ተለቋል። ይሄ እንዳለ የምልህ አሁን በጽሁፍ መልክ ማለት ነው። ግን አሁን ቪዲዮም ሰርተንበታል። ቲክቶክ ላይ አሁን መልስ እንመስላለን። በጣም የሚገርማችሁ ደግሞ በጣም በሚገርማችሁ ሁኔታ አሁን ይሄ የተመለሰ አይደለም። አሁን ከሳምንት በኋላ ታዩታላችሁ። ከሳምንት በኋላ ደግሞ ተመልሶ ይህ ጥያቄ ተጠይቀው ሲመለስ እንዴት ታዲያ ኢዮባ አንተ አሁን ልጅ አድረስ የለ እንዴ? እና እንደዛ ነው። አይበቃም እናንተ ሰዎች? እሺ ክርስቶፈር ይበቃል። አይ ቲንክ 3-4 ደቂቃ ብዬ ነበር። ይሄም የያዘና የሚነሱ ነገሮች አንዳንዴ እንደዚህ ዝም ብለን ለኮፍ ይላል የአገሬ ሰውና ለኮፍ እያደረግን የምንተዋቸው ነገሮች አይደሉም። እና አይ ቲንክ በቂ ነው። ሜይ ቢ ኢዮባ የሚከፍት ከሆነ ወይ ወደዛ ትራንስፈር ማድረግ ከተቻለ ኢዮባ ትከፍታለህ? ወይ አልችልም። የሆነች ስራ ይዣለሁ። ቃሎት ያሰማልን፣ እግዚአብሔር ያክብርልን። ቴዲ ቤት የገባም አይመስልም። ቤት ነኝ በእርግጥ። እሺ በቃ እና እንደዛ ነው። እግዚአብሔር ያክብርልን ለሁላችሁም፣ እግዚአብሔር ይስጥልን። ወንድማችን ሙሴን ፎሎ በጣም እዚህ ቲክቶክ ላይ ምስስሎች በጣም እየበዛ ነው ያለው። እንግዲህ እግዚአብሔር ይወቀው። እንግዲህ ሁሉንም እየሰበሰብኩ እኔ ዲኤንኤ ምርመራ አደርጋለሁ። እንግዲህ አባት ነገር አይታወቅም፣ ማመን ነው። ውጤቱን በጋራ እናያለን። ግን እንደ አጋጣሚ እንደዚህ አይነት ሰዎች በጣም እየበዙ ነው ያሉት። ምን እንደሆነ አናውቀውም። እንግዲህ የምንቀበለውን እንቀበላለን፣ እውነታው ምን እናደርጋለን? ወንድም ሲገኝ ወንድም ነው ይደረጋል። ታዲያ እንደዛ ይደረጋል። ከእነዚህ ወንድሞች ጋር ሆነን በወጣቶች ላይ ደግሞ እንገባለን። ሁሌ ዶግማቲክ የቤተክርስቲያን እንደዚህ ትምህርቶች ላይ ብቻ ስናተኩር አንዳንዶቻችሁ እንዳትሰላችሁ፣ ከጭንቀት ጋር ከዲፕሬሽን ጋር በተያያዘ ከፍቅር ህይወት ጋር በተያያዘ ከእነዚህ አይነት ብቻ የወጣትነት ህይወቶች ጋር በተያያዙ ከክፉ ልማዳዊ ድርጊቶች ጋር በተያያዙ ብዙ ጥያቄዎች ይነሳሉና በወጣቱ ከእሱ ጋር በተያያዘ ደግሞ እንደዚህ አይነት በእድሜ ክልል ያሉ ወጣቶች ጋር አብረን ስለምንሰራ እነዚህን ወጣቶች ፎሎ አድርጓቸው። ከዛ ጥሩ ኮንተንት ይዘን መተን ደግሞ በኮንተንት እንገናኛለን። እንግዲህ 600 ምናምን ሰው ባይበተን ጥሩ ነበረ፣ ቢገባ ማለት ነው። ቲክቶክ ላይቭ ላይ ቢገባ ቆንጆ ነበረ። ግን ደግሞ ካልሆነ ደግሞ ሌሎች ወንድሞች መክፈታቸው አይቀርም ወይ እፎይ ምናምን የዛ ሰዓት እንሰማለን። አይ ቲንክ አሁን በጣም እናንተ የምትወዱት ጥያቄና መልስ ይመስለኛል። ትምህርት ብዙም ሰው ያለ አይመስለኝም ትምህርት ላይ ማለት ነው። ኤኒሃው ነገ በዓሉ ዋዜማ የቅዱስ ገብርኤል ነው። እባካችሁን ቤተክርስቲያን እደሩ። ንግስ የምትሄዱ ሰዎች ውጭ አትደሩ። ቤት ከተኛችሁ አርፋችሁ ተኙ። ከዛ ውጭ ግን ቤተክርስቲያን የምትሄዱ ከሆነ ቤተክርስቲያን ክብረ በዓሉን አክብሩ። ከመጠጥ ራቁ፣ ከስካር ራቁ። በመጠን ኑሩ፣ በመጠን ብሉ። ኦርቶዶክስነት መጠን ነው። አደራችሁን